ለቪዲዮ ብዬ ቲክቶክ እየሰራው ለአንድ ክሊኒክ ቡና በስትሮ ዳሞ ጀና ነው ሶደንዳሜ ምናምን ብዬ ከዛ ሰው ሳይጨርስ ይመስለኛል ለቤተሰቦቿ ትናንት ደቼ በልቶ አሳድጓት ከዛም አልፎ አፈርግጦ አሳድጓት ከዛም አልፎ ደግሞ መሬቱን ሽጦ ይላካትን ቤተሰቧ ተሸመጠጠና ወደ ወንዱ ብር ማስገባት እቺን የሚያካክሉ የ6ኛ 4 5ኛ ክፍል ተማሪ ሆኖ ትልልቅ ስልክ ይዛሉ የማይሆን ቦታ ላይ ታገኛቸዋለሽ ብዙ ነገር ያው እግረ መንገዳችንን እየነካካን ማለፍ ስላለብን ነውና እንዴት ነው ከዛ ከዲዶ ደግሞ ወተሽ ወደ ጅማ የመጣሹ ወይንም ደግሞ ወደ አዲስ አበባ የመጣሹ ወደ ጅማ የሄድሽበትን ጊዜ ታስታውሻለሽ? ስኬት የሆነች ፖይንት ላይ የምታጣጥሚያት አይደለም። እኔ ስኬት እንደ መንገድ ነው ማለት ሴት ልጅ 15 ዓመት ይሞላታል እንደምንም ከዛ በኋላ ትዳራለች። ያ አላህ ልጄ እኮ ከቤተሰቤ ነው ሲሉ አላህ ምን አላቸው? በሱ ዕውቀት የሌለህን ነገር አትጠይቅ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦአይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እዚህ እንግዳ ጋብዘናል። የዛሬዋ እንግዳዬ ዶክተር ነቢላ ሸሪፍ ትሆናለች። ከሷ ጋር በሚኖረን ቆይታ ትማሩበታላችሁ፣ ትደሰቱበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። መርሃባ ዶክተር ነቢላ፣ በመጀመሪያ ደረጃ ጥሬና አክብረሽ እዚህ የሱመያዎች ፖድካስት እንግዳ ለመሆን በመምጣትሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔም በጣም አመሰግናለሁ ያው አክብረሽን በዚህ ትልቅ ፕሮግራም ላይ እኔም የሆነ አሻራ እንዳስቀምጥ ስለጋበዥኝ ከልብ አመሰግናለሁ። ጀዛክላሁ ኸይራን። እንግዲህ በተደጋጋሚ ከዚህ በፊትም ያው ለመገናኘት ሞክረናል በኦአይቲ ላይ። ለኦአይቲ ምናልባት አዲስ ላትሆኚ ትችያለሽ፣ ግን ለሱመያዎች ፖድካስት አዲስ እንግዳ ነሽና ከመሆኑም ጋር ብዙ ሰዎችም ደግሞ ሶሻል ሚዲያው ላይ በሌሎች አማራጮች አንቺን የሚያውቁሽ ቢሆንም ራስሽን ማስተዋወቅ ግድ ስለሆነ ለሱመያዎች ፖድካስት እስኪ ራስሽን አስተዋወቂ። ዶክተር ነቢላ ማን ነች? ዶክተር ነቢላ እንግዲህ ዴንቲስት ነች በፕሮፌሽን፣ የጥርስ ሐኪም፣ በጣም ታታሪ ጎበዝ ወጣት የዲን ተማሪ እና ያው ወደ ትውልድ ቦታዬ ደግሞ ስመጣ ጅማ ዞን ዴዶ ወረዳ። ማሻአላህ። እንግዲህ ብዙ ጊዜ ጎበዝ ታታሪ ነኝ ብሎ ራስን መግለጽ ትንሽ እንደ ራስን መካብ አይነት ነገር ተደርጎ ይወሰዳል በእኛ ማህበረሰብ ውስጥና እንዲህ በኮንፊደንስ መናገሩን ከየት አመጣሽ አንቺ? ስሜ ራሱ ትርጉሙ ጎበዝ ነው። ኦኬ ነቢለን ስባላው ለምሳሌ ላይክ በጣም የተከበረ ወይም ደግሞ ጎበዝ ማለት ነውና ላይክ እኔ ራሴን ለማጋነን ሳይሆን ራሴንም እንደዛ ስለምቀበለው ምሰራውንም ስራ ያንዳንዱ ኢንቮልቭድ የሆንኩበት የአክቲቪቲ ውስጥ በቃ በጥራት እንድሰራ ነው የምፈልገው። ሙሉ አቅሜን እጠቀማለሁ አላህ ባስቻለኝ መልኩና ከልጅነቴም ጀምሮ ቤተሰቦቼ አባቴም እናቴም አላህ ይረህመው ለኔ የነበራቸው አመለካከት አለ አይደል። አንቺ እንግዲህ የኢንቫይሮንመንትሽ ውጤት ነሽ። ማንም ሰው የአካባቢው ውጤት ነው የሚሆነውና በልጅነትሽ የሆነ ነገር ውስጥሽ ስቀረጽ ያንን ይዘሽ ነው የምታድጊው። እሱም ትልቅ ሚና እንደተጫወተ እርግጠኛ ነኝ። ከዛ ደግሞ ከስምም ማመራጥረት ከስሜም ጋር የሚያገናኘውትና በስራዬም እንደዛው ነኝ። አልহামዱሊላህ ረብል ዓለሚን።
አሁን የጥርስ ሕክምናን በ3.9 ነው የጨረስኩት በቅርብ ጊዜ እና የወርቅ ሜዳሊያ ተሸላሚ ነበርኩ በጅማ ዩኒቨርሲቲ። ይሄ ሁሉ በቀላሉ የመጣ ነገር አይደለም። ለራስሽ የምትሰጪው አመለካከት ራስሽን የት መድረስ አለባት ብለሽ የምታስቢበት ቦታ ነው ርቀሽ እንድትሄጂ የሚያደርገው እና እኔ ራሴን ጎበዝ ነኝ ብዬ ባልቀበልና ያቺን ሰነፍ ነቢላ የለችም በእኔ ዙሪያ። ያቺ ጎበዟ ነቢላ ናት የትኛውንም ነገር የምትሰራው። አንቺ በዛ አመለካከት የምሰራ ከሆነ ሌሎቹ የሚያስቀምጡት በህይወትሽ ላይ እንዴት ነው አሁን በአካባቢሽ ላይ ትገደባለሽ። እኔ ግን በአካባቢ ላይ አልገድብም ራሴንም አስተሳሰቤንም እና ከዛም አንፃር ይመስለኛል እንደዛ እንዲል ያደረገሽ። በጣም ጥሩ ነገር ነው። በነገራችን ላይ ወድጄልሻለሁ። መለመድም አለበት ብዬ አምናለሁ። አንዳንድ ሰዎች አይተሽ ከሆነ ብቃት እንዳላቸው ያምናሉ፣ ግን በዛ ብቃታቸው ራሳቸውን መግለጽ አይፈልጉም። ሰዎች እንኳን ጎበዝ ነሽ፣ ጠንካራ ነሽ ብሎ በሚላቸው ሰዓት አይደለውም ብሎ እንትን ማለት ነገር ውስጣቸው ያንን ነገር ስላመነበት ሳይሆን ጎበዝ እንደሆኑ እኮ ያውቁታል፣ ግን አይደለም ይሄ የሚለው ነገር ትንሽ ማህበረሰባችን ውስጥ የተለመደ ነገር ስለሆነ ነው። አንቺ ደግሞ ወጣ ባለ መልኩ ማንነቴ ነው፣ ጎበዝ ነኝ፣ ጠንካራ ነኝ ብለሽ በኮንፊደንስ እንዲህ መቆምሽ ትልቅ ነገር ነው ብዬ አምናለሁ። ጀዛኪላሁ ኸይረን። መርሃባ። እንግዲህ ጅማ አካባቢ ዴዶ ዞን ውስጥ ነው ተወልደሽ ያደግሽው። የዴዶ ማህበረሰብ ምን አይነት ማህበረሰብ ነው? እንግዲህ የማህበረሰቤ ውጤት ነኝ ብለሻል እና ኤፌክት አለው አይደለ? ማህበረሰቡ አንቺ ላይ የጣለው የሆነ አሻራ አለ ከቤተሰብ ቀጥሎ እና የዴዶ ማህበረሰብ ምን አይነት ማህበረሰብ ነው? አክቹዋሊ ዴዶ ያደግኩት እስከ 11 ዓመት ያለው እድሜ ውስጥ ነው። ከዛ በኋላ ወደ ጅማ ከተማ፣ ከዛ ደግሞ አዲስ አበባ፣ ከዛ ትግራይ ክልል፣ ከዛ አሁንም ወደ ጅማ ላይክ ሙሉ ኢትዮጵያን ነው ያውቃል። ግን ላይክ የልጅነት እንትን ደግሞ ስፔሻሊ እስከ 6 ዓመት ያለው ጭንቅላታችን ሼፕ የምንደረግበት በጣም ብዙ ነገር እንትን የሚልበት ነው እና የራሱ ኢምፓክት ይኖረዋል የተወለድኩበት ማህበረሰብ ማለት ነው እና እንደምታውቂው አብዛኛው የኢትዮጵያ ማህበረሰብ 70% ገጠር ነው። ላይክ እንትን ላይ ነው ዲፔንድ የሚያደርገው ምንድነው አርሶ አደር ነው አብዛኛው እና የተማረም አይደለም። ያደኩበት ማህበረሰብ እንግዲህ በዛ ታይም እኔ የተማርኩበት ትምህርት ቤት ራሱ እስከ 4 ብቻ ነው የነበረው። ከዛን እየተማርኩ እያለው ነው ወደ 6ኛ ክፍል ከፍ ያለው ማለት ነው እና እስከ 5 እዛው ነው የተማርኩት። ግን ለየት የሚያደርገው ምንድነው አባቴ አላህ ይርሐመው ለትምህርት በጣም ቫልዩ ይሰጣል። እንደ ሌሎች ቤተሰብ አይደለም። ላይክ አሁን ሌላው ፋሚሊ ብዙ ጊዜ ገጠር ላይ ልጅ ዛሬ የሚያደርግላቸውን ነገር ነው የሚያስቡት እንጂ ልጅ አርቃ የሆነ ነገር የሚለውን በትምህርት አያስቡም። ስለማየውም ነው ዛሬ እንጨት መልቀሟን፣ ዛሬ ገበያ ሄዳ የሆነ ነገር አስፈጭታ ማምጣቷን፣ ቤት ውስጥ መስራቷን፣ ውሃ ምናምን ማምጣቷን ነው እንጂ ነገዋስ እቺ ልጅ በምን አይነት ሼፕ መደረግ አለባት የሚለውን በጣም ብዙ ክፍተት ይኖራል አብዛኛው ቦታ ላይ። ይሄ ደግሞ ከግንዛቤም አንቺ እንዴት ነው ማህበረሰቡ አብዛኛው ያው እዛው ጋር ኖረሽ የተለየ ነገር ካላየሽ ወይ ካልተማርሽ አንድ አይነት የሆነ ያደግሽበትን አስተዳደግ ነው ደግመሽ ልጅሽን ማሳደግ የምትፈልጊው ነው። እንደዛ ነው እንግዲህ ልጆቹ በራሳቸው ጥረት ነው የሚማሩት። አንድ መጽሐፍ ለ8 የምናጠናበት ጊዜ ነበረ። ገባሽ አይደል? የትምህርትም የአስተማሪም የመጽሐፍም የብዙ ነገር እጥረት ነው የምኖረው ገጠር አካባቢ ስትሆኝ እና እኔ ከዛ አላህ እንደው የአባቴን ሞት አላህ ይርሐመው ምክንያት አድርጎ ከዛ ባልወጣ ኖሮ እዚህ ላለሁበት ደረጃም አልደርስም። አይቻለሁ። በዲኔም ቢሆን ምንም ነገር የተለየ እንትን አስተዋጽኦ አደርጋለሁ ብዬ አላስብም። ምክንያቱም ሀብዬ ቁርአንም የጀመርኩት ወደ ከተማ ከመጣሁ በኋላ ነው እና ያው ማህበረሰቡ በጣም ደስ የሚል ነው። ፍቅር አለ ምን አለ፣ ግን እንዳልኩሽ ገና ብዙ ይቀረዋል። በቅርአት በመድረሳ በትምህርት ቤት በደንብ መሰራት ያለበት። ስፔሻሊ አሁን ደግሞ ልጆች ሲወለዱ ስለ ውጭ ሀገር ነው የምታሰበው እንጂ ስለ ትምህርት ብዙም አይደለም እና
ኢንሻአላህ እኔ ብዙ ኮንትሪቢዩት ማድረግ ይኖርብኛል ብዬ ነው የማስበው ከዛ ስለወጣው ኢንሻአላህ ተዓላ ለወደፊት እንደዛ ነው የሚመስለው እንግዲህ በአጭሩ። ማሻአላህ ያኗኗር ዘይቤሳ ምን ይመስላል? እዛ አካባቢ ሰዎች በምን አይነት ሁኔታ ነው የሚኗኗሩት? ያው ሶሻል ላይፍ በጣም ደስ ይላል። አሁን ለምሳሌ አንቺ የሆነ እናቶች ሲደክሙ ስታመሙ እርጉዝ ሆነው ሲወልዱ ከጎረቤታቸው ጋር ልጃቸውን ልኮ ነው የሚያስፈጩትንም ከዛ ደግሞ ወደ ገበያም ስትሄጂ ትላላኪያለሽ ይሄን ገዝተሽልኝ ነይ የሆነ ነገር እንቁላል ሽጠሽልኝ ይሄን ይዘሽልኝ ነይ እንደዛ ነውና በጣም እንዴት ነው ቡና ጧት አንድ ላይ ተጠራርቶ የመጠጣቱም ነገር ሶሻል ላይፍ በጣም ደስ ይላል። እዛ ነው ያለው። እንግዲህ ጠንካራ ሰዎች አንዳንዴ ከገጠር ይወጣሉ በአብዛኛው ማለት እንችላለን። ግን የትምህርት ስርዓቱ ደካማ ነውና እነዛ ሰዎች ምን አይነት ጥረት ቢያደርጉ ነው አንቺን ጨምሮ አንቺ እንኳን ያው እድለኛ ሆነሽ በ11 ዓመትሽ ከዛ ለመውጣት እድሉን አግኝተሻል እና ብዙ ሰዎች ግን እዛው አድጎ እስከ ዩኒቨርሲቲ ደረጃ እዛው ተምሮ ደግሞ ለትልቅ ቁም ነገር ሲበቁ ታያቸዋለሽ። የትምህርት ስርዓቱ ደካማ ሆኖ ብዙ ጥረቶች እያሉ በምን አይነት ጥረት ነው ትልቅ ደረጃ ላይ መድረስ የቻሉት? ምስጢሩ ምንድን ነው ብለሽ ታምኛለሽ? የምር የተለየ እንትን ይፈልጋል አቅም ከዛ በጣም ታታሪ መሆን አለባቸው እነዛ ሰዎች። ምክንያቱም እኔ አሁን ከኔ ባች እዛ አብሬያቸው ከተማርኩት አንድ ዩኒቨርሲቲ የገባ የለም ከአንደኛ ክፍል ጀምሮ ማለት ነው። ከዛ ከኔ በኋላ የመጡት አንዳንድ አሉ ግን አሁን ዴዶ ሃይ ስኩል ስፔሻሊ አሁን የትምህርቱ እንትን ከተቀየረ በኋላ በፊት እንግዲህ ለፕሪፓራቶሪ ወደ ጅማ መጥቶ ቤት ተከራይቶ ምናምን ነው የሚማሩት የዴዶ ልጆች ማለት ነው። አሁን ግን እዛው ስለተጀመረ ከተማው ላይ ትንጥዬ ከተማ የወረዳ ከተማ ላይ ማለት ነው ፕሪፓራቶሪም ሃይ ስኩልም እዛው ስላለ አንድ ተማሪ ብቻ የሚያልፍበት ታይም አለ ከዛ ሁሉ ማለት ነው 4 የሚያልፍበት ታይም አለና አይ ዶንት ኖ በጣም ከባድ ነው አሁን ያለንበት ሁኔታ በጣም ማለት ነው እስከ 12 መሄድ ነው በጣም በበዛ ስፔሻሊ ሴቶች ደግሞ 8ኛ ክፍል ላይ ያቋርጦ ነው እስከ 12ም አይደርሱም ወደ ውጭ ሀገር ለመሄድ እንትን የሚሉትና አሁን ያልሻቸው ሰዎች ዚያር በጣም ኤክሰፕሽናል የሆኑ ከስንት አንዴ የሚመጡ ሰዎች ናቸውና በጣም ወላሂ ትልቅ ሪስፔክት አለኝ ለነሱ። በጣም ብዙም ወደፊትም ኮንትሪቢዩት ማድረግ የሚችሉ አይነት ናቸው። መርሃባ እንዳልሽው ነው ሀቂቃ መታገል መቻል አለባቸው። የትምህርት ስርዓቱ ደከመ ተብሎ ጣፋንታሽ ነው ገጠር ላይ መወለድ አይደለም። ጣፋንታሽን አላህ የቀደረውን ነገር መቀየራችም ከመሆኑም ጋር ግን በቃ እዚህ ብዙ ጊዜ ምን ተሰማያለሽ ገጠር ላይ በቃ ስምሽን ካወቅሽ በቂ ነው። በተለይ ለሴት ልጅ ሲሆን ቅድም እንዳልሽው ነው ሴት ልጅ በቃ ከተማረሽ ምንም አታመጣም ያው እንዳልሽው እንጨት ለቅማ ምናምን ብላ ካደረገች በቃ ትልቅ ነገር እንዳደረገች አይነት ነገር ተደርጎ ነው የሚወሰደው። ዶክተር ነቢላ እየጠጣሽ እንዴት ነው ቡና? ቡና ዋው በጣም ደስ ይላል። የጅማ ልጅ ስለሆንሽ እንግዲህ ያው ቡና እንግዲህ የተገኘው ከጅማ ነው ኮፊ አረቢካ እና ከምንም በላይ ግን የቡና ሴሬሞኒ እኔ በጣም ነው ደስ የሚለኝ። ላይክ እንዴት ነው አንድ ላይ ተሰብስበሽ ቦንድሽን ያጠነክራል። ከዛ በኋላ ስቀዳ ያለው ነገር ስጠጪ ያንዳንዱ ነገር እና በኦሮምኛ እንደውም ቡናፍ ነጋ እንደቢና ሰላም ቡናና ሰላምን አትጡ ከቤታችሁ ይባላልና በጣም ደስ ይለኛል። በጣም እኔም እሱን ነገር ወደዋለሁ። ያው ብዙም ቡና ባልጠጣ ያ ማሻአላህ በጣም ደስ ይላል። እንዴት ነው የቡና ሱስ አለብሽ? እኔ ቡና መጠጣት የጀመርኩት አክቹአሊ ግቢ ገብቼ ነው። ከዛ ፊት አጠጪኝ? አይ ብዙ ላይክ ወይ ከወተት ጋር ምናምን ካልሆነ እንዴ ሱስ የለብኝም አልጠጣም ነበር። ግን የሕክምና ትምህርት እንግዲህ በባይ ኔቸር በጣም ማንበብ አለብሽ። ያኔ ነው መቀሌ ዩኒቨርሲቲ ያለው በማግብ ጭምር መጠጣት ነው። ማሻአላህ እንግዲህ ተመልካቾቻችን በመሀል የቡና 3 ሰዓቷ ስለደረሰ እኛም ፖድካስቱን በመሀል አቋርጠን ቡናውን አቅርበንላታል። አሁን ወደ ውይይታችን እንመለሳለን። በመሀል ወጣ ስላልንባቸው ግራ እንዳይጋቡ ለመግለጽ ያህል ነው። ለተመልካቾቻችን እንግዲህ ስለ ገጠር ህይወትና ስለ ትምህርት እያነሳን ነው ያለነው። በመሀል ያው ቡናችንን ጠጣን ነው የሚባለው ባልጠጣም ያው ሽታውን
መርሃባ እንዳልሽው ነው የትምህርት ስርዓቱ ሁሉም ነገር ያው እንደ ከተማ አይደለም። ግን እዛ ውስጥ ሆኖ ደግሞ አንዳንድ ጠንካራ ሰዎች ከዛ ሲወጡ እነሱም ለእነሱ ቦታ መስጠት ተገቢ ነው ብዬ አምናለሁኝ። ጀዛኪላሁ ኸይረን። መርሃባ እንግዲህ ቅድም ስለ አባትሽ አንስተሽልኝ ነበር። አውቃለሁ ስሜታዊ እንደምትሆኝ ስለ አባትሽ ስነሳ። ግን አባትሽ የተማረ ሰው ነው ወይ? እንዴት እዛ ውስጥ ነው እዛ ማህበረሰብ ውስጥ ነው ገጠር ውስጥ ነው እንደ ሌሎች አባቶች ልጄ ትርዳኝ የዛሬውን እገዛ ላይ ብቻ ፎከስ ሳያደርግ ወደፊት ሩቅ ነገር ለማሰብ እንዴት ቻለ አባትሽ? እሱ አክቹዋሊ በዛ ታይም እንግዲህ ተምሮ ነበረ ላይክ በደርግ ጊዜ ሰው አልጨረሰም። ግን እንደዛም ሆኖ በጣም መማር ይፈልግ ነበረ። ምንድነው እዛ ይዞ ያስቀረው ያኔ ታጋይ ነበረ ላይክ የኦሮሞ ነጻነት ግንባር የድሮ ያኔ ማለት ነው። እና ሰዎች ላይክ እሱ ያለበት እንደውም ጭስ እንደዚህ ካለ እሱ አለ ተብሎ ተፈልጎ ለመታሰር ስለሚፈልግ ለረጅም ጊዜ ዛፍ ላይ ወጥቶ የዛፍ ፍሬ ወዴሳ መባል አለ። በአማርኛ ምን እንደሚባል አላውቅም። በኦሮሞኛ እንደዛ ነው የሚባለው። በሱ ፍሬ በጣም ዋንዛ ነው አይ ቲንክ እንደዛ ይመስለኛል። የሱ ፍሬ እየበላ ነው ለረጅም ጊዜ እዛው ገጠር እየቆየው ማለት ነው። ሌሎቹ ሙቭ ሲያረጉ ወንድሞቹ ወደ ከተማ እንትን ሲሉ እሱ በቃ እንደዛ ነው የነበረው። ላይክ ኢቭን ትንሽ ሌት ሆኖ ነው የኔንም እናት ሲያገባ ትዳር ስመሰርት እና እንደዛ ነበረ። ላይክ በጣም ታጋይ ነው። ለማንነቱ ለፍትህ የሚቆም ሰው ነው። ላይክ በጣም አላህ ሱብሃነሁ ወተዓላ እንግዲህ በጀነቱል ፊርደውስ ያብሽረው። እንደዛ ነበረ እና ለልጆች ያለው እንትን ይሳሳልናል። በቃ በጣም እንዴት ነው የተለየ አባት ነው። እኔ እሱ ቤት ከሌለ እሱ እስክመጣ ምግብ አልበላም ነበር። ከስር ስሩ አልጠፋም። የትም ቦታ ብሄድ ታሪክ ይነግረኛል። በጣም ብዙ ነገር ከዛ አንጻር ነው አርቆ የሚያስበው። በቃ መማር አለብሽ፣ ከዚህ መውጣት፣ በእኔ ውስጥ ያንቺን ህልም አለ አይደል፣ የኔን ህልም በአንቺ ውስጥ ማየት እፈልጋለሁ የሚል አባት ነበረ። እንደዛ ነው። ማሻአላህ አላህ በጀነቱል ፊርደውስ ያኑረው። እንደዚህ ኢማ እንዲኖርሽ አድርጎ አባትም ይሁን እናት ስታሳድግሽ አባትም እንደዛ ሲያሳድግሽ አንቺም አላማ ይኖርሻል። ብዙ ጊዜ እኛ በተለይ እንደ ኢትዮጵያ ማህበረሰብ ከተማው ላይ እንኳን ይሻላል እንጂ ስለ ገጠሩ ካወራን ምንም አይነት ግብ ለራሳቸውም የላቸውም፣ ለልጆቹም ደግሞ ወደፊት የሚያስቀምጡት ግብ የለም። ሴት ልጅ 15 ዓመት ይሞላታል እንደምንም፣ ከዛ በኋላ ትዳራለች። ከዛ ካገባሽ በኋላ አይደለም ስለ ትምህርት ስለ ዲናዊ እውቀትም የምትማርበትም እድል አይፈጠርላትም። እና ያ ነገር ደግሞ ማንነቷን እንዳታቅ ራሷን መኖር ያለባትን ህይወት ሳትኖር እንድትሞት ከዚች ዓለም ላይ እንድትለይ ነው የሚያደርጋት ገጠር አካባቢ። እና ግን እንደዚህ አላማ ያለው ቤተሰብ ሲሆን ደግሞ አንቺም በጭንቅላትሽ አላማ ምን አይነት አላማ ነው ሊኖረኝ የሚገባው፣ ነገ የት መድረስ አለብኝ ብለሽ እንድታስቢ ሁሉ ይረዳሻል ብዬ አምናለሁኝ። እና ከገጠር ማህበረሰብ በጣም የሚያሳዝነኝ ነገር ሴት ልጅ ምንም አይነት መብት እንደሌላት። በእስልምና ውስጥ እኮ ለሴት ልጅ የተቀመጠው መብት አለ አይደለ? ሀታ ትዳር ላይ ተጠይቃ በራሷ ምርጫ ነው ሁሉም ነገር መሆን ያለበት። ገጠር ላይ ግን እንደዚህ አይነት ነገር የለም። እንዴት ነው? እኔ ብቻ ነኝ ይሄንን ስሜት የምጋራው ወይንስ አንቺም ትጋሪያለሽ? ምናልባት እኔ የምሰማቸው ነገሮች እና አለፍ ብለው የማያቸው ነገሮች አሉ። ትንሽዬ ከተማ ውስጥ ነው የሚያደግኩት እና ያንን ነገር መረዳት እችላለሁኝ። ከትልቅ ከተማ ላይ ደግሞ ምን አይነት ተጨባጭ እንዳለ ዛሬ ላይ አያለሁኝ። ትናንት ላይ ግን ሳድግ የማያቸው ነገሮች ሳያቸው ያደግኩት ነገሮች አሉ። ገጠር አካባቢ የሚሰሙ ነገሮች አሉ። ያው እንዳልኩሽ ትንሽዬ ከተማ ውስጥም ስታድጊ ደግሞ እንደዚህ አይነት ነገራቶች ይፈጠራሉ። ብዙ ጊዜ በቃ ስምሽን ካወቅሽ በቂ ነው፣ ስምሽን መጻፍ ካወቅሽ በቂ ነው የሚል አስተሳሰብ አለ። እውነት ስሟን ካወቀች አንድ ሴት በቂ ነው ብለሽ ታስቢያለሽ? ስሟን መጻፍ ካወቀች? ያው ሴት እኮ የማህበረሰቡ ግማሽ ናት፣ ግማሽ አካል ነች። ያ ግማሽ አካል ናት። እና
ላይክ ሁሉም ነገር ደግሞ እንደውም ከወንድ በላይ ሴት ከእናት ጋር ስለሆነ ልጆች ብዙ ጊዜ የሚቆዩት ትላልቅ ዑለሞችን ስታይ እነ ኢማሙ አህመድ እነ ኢማሙ ቡኻሪን ስታይ ኢቭን ረሱላችን ሰለላሁ ዐለይሂ ወሰለም ላይክ ሴቶች ናቸው አይደል? ትልቅ ሚና በህይወታቸው ውስጥ ከእናትነት ጀምሮ ከዛን እስከሚስ ኸዲጃ ረዲየላሁ ዐንሃ ስታነሺ በቃ ትልቅ ሌጋሲ ያስቀመጡት እና ሴት ልጅ መማሯ አንቺም ሆነ ባለቤቷም ሆነ ልጆቿም ሆነ አባት እናቷ የተሻለ ቦታ እንድደርሱ እንደ ሀገር ደግሞ ሀገሪቱ ከአንድ ደረጃ ወደ ሌላ ደረጃ እንድትሻገር ከተፈለገ ሴት ልጅ በሁሉም የተካነች መሆን አለባት ብዬ ነው የማስበው። ምክንያቱም ዲናችንም የሚያስተምረን ያንን ነው። እስቲ አስቢ ያኔ ረሱላችን ሰለላሁ ዐለይሂ ወሰለም በዛ ሁኔታ መጥቶ ጅብሪል እንደዛ ሲጨምቃቸው በጣም ደንግጦ ዘምሉኒ በቃ ሸፍኑኝ ሲላቸው ምን አይነት ስማርት ሴት ነው የነበረቻቸው ሚስታቸው ኸዲጃ ማለት ነው ረዲየላሁ ዐንሃ። ላአለች ምንም መጥፎ ነገር አይነካህም አንተ ዝምድና የምትቀጥል ጥሩ ነገሮችን ነገረቻቸው። ሳይኮሎጂካሊ እሳቸውን እናረገች በጣም ትሪት አረገች አጠነከረቻቸው ለሚመጣው ርሳላ ሀብቷን ሙሉ ለዚህ ዲን ኢንቨስት አረገች እና ታሪክም የሚያስተምረን እስልምና የሚያስተምረን ሴት ልጅ ስትማር የራሷ ነገር ስኖራት የተሻለ ማህበረሰብ እንዲወለድ ነው የሚያደርገው እንጂ ለሴት ልጅ ወልዶ ማሳደግ ብቻ በቂ አይደለም። ላይክ ሰው እኮ በልቶ መጠጣት ብቻ በቂ ነው እንዴ ለሰው ልጅ? ከእንስሳ አልተለየሽም። ወልዶ ማሳደግማ ድመትም ታሳድጋለች። በቃ የትኛውም ነገር ወልዶ ያሳድጋል አይደል? የምተካካ ነገር ግን ሰው ስትሆኚ ከዛ በተለየ ነርቸር አርገሽ ማሳደግ መቻል አለብሽ። የሚመጣውን ትውልድ ኃላፊነት አለብሽ አንቺና ለራሱ እንኳን ኃላፊነት የማይወስድ ሴት ወይም ደግሞ እናት ከተፈጠረ ለሚወለደው ትውልድ ደግሞ ማነው ኃላፊነቱን ወስዶ የሚያሳድገው? ገባሽ አይደል? አሁን ያንን ነው የማያስቡት አባቶች፣ ያንን ነው የማያስቡት የሚያገቡ ባለቤቶች። ይሄ መታሰብ መቻል አለበት። አንቺ ለራስሽ አሁን አባት ልጁን በደንብ ነርቸር አድርጎ ካሳደገ ነገ እሷ የምታሳድገው ልጅ ከሷ የተሻለ ነው የሚሆነው። ደግሞ እኮ ላይክ አንድ ሶሳይቲ ቢልድ የሚደረገው በእያንዳንዱ ቤት ውስጥ ባለው ሰው ነው። ሀገር ስንል እኮ በዛ ውስጥ ባለው ሰው ነው። አንድ ሰው ራሱ ማተር ያደርጋል፣ የአንድ ሰው ህይወት ማለት ነው። ስለ ሀገር ሲወራ ከየትም አይመጣም። ያንን ሶሳይታል ስትራክቸር ደግሞ ቢውልድ ለማድረግ ወይም ደግሞ ለመገንባት ሁለት አንድ ላይ የሚመጡ ሰዎች ይኖራሉ። ትዳር የምንለው ነገር የዛ ትዳር ቤዝ በዛ ውስጥ ነው አይደል ልጅ የሚወለደው። ትዳር ያለ ሴት ይመሰረታል? አይመሰረትም። ልጅ ያለ እናት ይመጣል? አይመጣም። ምን አይነት እናት ናት ደግሞ ትዳሩን መምራት ያለባት? ወንዶችን ከጀርባ ሆና ሊድ የምታረግ በጣም ስማርት የሆነች። አሁን ላይ ቁርአን ውስጥ ራሱ የብልቂስን ታሪክ ሱረቱ ሰባ ውስጥ ስታይ አያስደንቅሽም? ምን ያክል በጣም የመጠቀች እኔማ ከሱሌማን ጋር ምንም አይነጡ ያ ሱብሃንአላህ የአሲያ ረዲየላሁ አለይሂ ሰላም ታሪክ ስታይ አላህ ሱብሃነሁ ወተዓላ ላይክ የፍርዓንን ሚስት ፍርዓን ማለት እንግዲህ እኔ ፈጣሪ ነኝ ያለ ሰው ነው። የሱ ሚስት ሆናው እንኳን ያንን ሁሉ ፊትና ችላ አላህ ሱብሃነሁ ወተዓላ ለምእመናን ወንዶችና ለሴቶች የሚገርም ምሳሌ እንድትሆን አደረጋት። እሷ የታያት ጭንቆ አይደለም አላህ ዘንድ ያላት ፓላስ ጀነት ውስጥ ስለሚገነባላት ፓላስ ነው። እሱ ነው የጠየቀችው። እንደዛች አይነት ሴት የሆንሽለት ከአንቺ የሚወጣ በአንቺ ዙሪያ ያለው በአንቺ ቤት ውስጥ የሚያድር አንቺ የምትነኪያቸው ነገራቶች በመስጂዱን በስራ ቦታ በጣም ያማሩ ነው የሚሆነው። ካልሆነስ በልቶ መጠጣት ብቻ ከሆነ ህይወትሽ ውስጥ ከዛ መውለድና ማሳደግ ብቻ ከሆነ እኔ እንጃ ላይክ እንደዛ መሆን የለበትም። ምንም ትርጉም አይኖረውም። በቃ ዝም ብሎ የሚኖር አይነት ማህበረሰብ ነው የሚፈጠረውና ሴት ልጅ መማር የራሷን ነገር መያዝ ይኖርባታል ብዬ ነው የማስበው። ትክክል። አዎ ትዳሩም ከተባለ ማግባቷ እኮ ጥሩ ነገር ነው። ማግባቷን አትቃወሚም።
ግን የእድሜ ነገር አለ። እሱ ያው ሌላ ርዕስ ነውና እሱም አሁን ያው አልነካንም። በእርግጥ ያም ቢሆን መነሳት አለበት ብዬ አምናለሁኝ። ግን ትዳሩም ቢሆን ሲመሰረት ትውልድን ማፍራት ነው። ትውልድን ለማፍራት ደግሞ ያቺ መጀመሪያ ለራሷን ብቁ መሆን መቻል አለባት የሚለውን ነገር ነው ያነሳ ነው። ጠንካራ ሴቶች ነበሩ፣ ለምዕመናን ሴቶች አርአያ ተደርገው የተቀመጡ። ልክ ቅድም እንዳነሳሻት ኸዲጃ ረዲየላሁ ዐንሃ አለች፣ እናታችን አሲያ አለች። ብዙ ሴቶችን አላህ ሱብሓነሁ ወተዓላ ቁርአን ላይ መርየም አለች። ቁርአን ላይ ለእኛ ተምሳሌት እንዲሆኑ አድርጎ ያቀረባቸው ሴቶች አሉ። በኢስላም ታሪክ ውስጥም እና አይሻን ካወሳን ብዙ ሰሐቢያትን ደግሞ ማውሳት እንችላለን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የዛኔ ወደ ለዑምራ ወደ መካ እየሄዱ በተከለከሉበት ጊዜ ሰሐቦች አልታዘዝ አይነት ነገር አሉ አይደለ? በዛን ሰዓት ምክር የሰጠቻቸው ሴት ነች። በቃ እንደዛ ከሆነ አንተ ማድረግ ያለብህን ነገር አድርግ። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ፀጉርህን ተላጭ አለቻቸው። ተላጩ። ከዛ በኋላ ሰሐቦች እሳቸውን አይቶ ደግሞ ማድረግ ያለባቸውን ነገር ቅድም እንትን ያሉትን ነገር አሁን ማድረግ ጀመሩ ማለት ነው። ይህንን ስልት እንግዲህ የነገረቻቸው ምስታቸው ነች ረዲየላሁ ዐንሃ። ስለዚህ ከዛ አንጻር በኢስላም ታሪክ ውስጥም ሴት ልጅ ትልቅ ሚናና ትልቅ ቦታ ነው ያላት ለኢስላም ስኬት፣ ለማህበረሰቡ ስኬት። ወደዚሽ ምድር ደግሞ የመጣ ነው ምድርን ለማልማት ነው ትልቁ ነገር አይደለም። ከዛ ምድርን እያለማሽ የሆነ ነገር እዚች ዱንያ ላይ ጥለሽ ማለፍ አለብሽ። በእርግጥ የምትኖሪው ለአኼራ ነው። የመጣ ነው ለትልቁ ጀነት ነው፣ ለአኼራ ነው የመጣ ነው። ትልቁ ቤታችንም እሱ ነው። ግን እዚች ምድር ላይም ስንኖር ደግሞ እቺን ምድር ማልማት መቻል አለብን። የሆነ ነገር ዱንያ ላይ ጥለን ማለፍ አለብን። ተወለድን፣ አገባን፣ በላን፣ ጠጣን፣ ወለድን። ከዛ በኋላ እኛም ልጆቻችንን በዛው ባደግንበት መስመር ባደግንበት ስታይል ወይንም ደግሞ አኳያን አሳደግናቸው። ከዛ በኋላ ሞትን። እዛሳ ጥሩ ነገርም እኮ አይኖረንም እኮ እዛም ስንሄድ አይደለ? ተጨማሪ የሆነ ነገር እዚች ምድር ላይ ሳናመጣ መሄድ ማለት ትልቅ ኪሳራ ነው እውነቱን ለመናገር። ሴት ልጅ ከሌለች ደግሞ ቅድም እንዳልነው ሴት ልጅ የማህበረሰቡ ግማሽ አካል ነች። ይሄ ግማሽ አካል ከተበላሸ ሌላውም አካል መበላሸቱ የማይቀር ነገር ነው። ከዛ አንጻር እንዳልሽው ልታስብበትም ይገባል ኢንሻአላህ ብዬ አምናለሁ። መርሐባ፣ ወደ አንቺ የህይወት ታሪክ እንገባለን። ብዙ ነገር ያው እግረ መንገዳችንን እየነካካን ማለፍ ስላለብን ነውና እንዴት ነው ከዛ ከዲዶ ደግሞ ወጥተሽ ወደ ጅማ የመጣሽው ወይንም ደግሞ ወደ አዲስ አበባ የመጣሽው? ወደ ጅማ የሄድሽበትን ጊዜ ታስታውሻለሽ? ያው አባቴ ላይ ሞልፎ በ15 ቀን ውስጥ ነበረ ወደ ጅማ ሙቪ ያደረኩት። ከዛ ፊት የጀመርሽው ፕሮሰስ ነበረ? አይ አልነበረም። ያው የመጀመሪያም ልጅ ነኝ። ለቅሶን ምኑን አልቻልኩም፣ መረጋጋት አልቻልኩም። ከዛ አንጻር ነው እንግዲህ እሷ ከዚህ ኢንቫይሮንመንት ወጣ ትምህርቷንም መቀጠል አለባት በሚል ወደ ጅማ ቤተሰቦቼ እዛ ያሉትን እንግዲህ ሙቪ ያደረኩት ማለት ነው ከስቴ ጋር። ግን ታላቅ ልጅ ነኝ ብለሻል። ታላቅ ወይንም የመጀመሪያ ልጅ መሆን በተለይ ትልቅ ኃላፊነት ነው ብዬ አምናለሁ። ከዛ ስትወጪ ሌሎች እህቶች አሉሽ፣ መቼም ወንድሞችም አሉሽ። እነሱንስ እንዴት አደረግሽ? ኃላፊነትሽን በምን አይነት መልኩ ተወጣሹ? ያው የገጠር ልጅ ስትሆኚ እርስ በራስሽ ምንድነው እየተገደጋገፍሽ ነው የምታድጊው። እና ከኔ ቀጥሎ ያለው ወንድ ነው፣ ማፎዝ ይባላል። በ1 ዓመት ተኩል ምናምን ነው ልዩነታችን። ከሱ ቀጥሎ ያለችዋ ሴት ናት። እና በቃ እነሱ ኃላፊነቱን ወስዶ ከነሱ በታች ደግሞ 3 አሉ ከእናቴ ጋር። እናቴ ብዙ ጊዜ ትታመማለች። በቃ የመጨረሻው 6 ወሯ ነበር አባቴ ሲያርፍ ማለት ነው። ላይክ እንዴት ነው በጣም ሳክሪፋይስ አድርጎ ነው እንግዲህ እዛውን እንትን ኃላፊነቱን ሙሉ ወስዶ ታናሾቼ ሌሎችን ማሳደግ የጀመሩት ማለት ነው ከእናቴ ጋር ሆነውና ያው እንደኔ የተሻለ የትምህርት እድል አገኝቶ ተምሮ ቢወጡ በጣም ደስ ይለኛል። ገባሻ? ግን የእድሜ ጋፓችን በጣም ትንሽ ስለነበረ ያው አንዷ እንዳልኩሽ ትምህርት በጣም ስፔሻሊ ሃይ ስኩል ፕሪፓራቶሪ ለመማር 1 ሰዓት ተኩል በእግርሽ ሄደሽ ነው ወደ ሌዶ። ሴት ሆነሽ ደግሞ በጣም ይከብዳል። እንደዛም ሆኖ ጨረሰች ምናምን። ከዛ በኋላ እንዳልኩሽ ገጠር ላይ በዛ ሁኔታ ተምረሽ አቅምም ብኖርሽ ምንም ብኖርሽ የማለፍ ፕሮባቢሊቲው በጣም ትንሽ ነውና
12ኛ ክፍል እንትን አለችና ዳይሬክትሊ ወደ ውጭ ሀገር ነው እንግዲህ ማንም እዛ ውጭ ሀገር ነው የሚያስበው ሳውዲ እንደዛ ነው። ከዛ ታላቅየው ደግሞ የኔ ታናሽ ወንድሜ ኃላፊነቱን መቀበል ያለበት እሱ ስለሆነ አርሶ ምን ብሎ እንትን የሚለው እሱ መቋረጥ 11ኛ ክፍል ላይ ሙሉ የቤተሰቡ ሪስፖንሲቢሊቲ ተቀብሎ እያስተዳደረ ያለው እሱ ነው። ታች ያሉትን ደግሞ እስቲ ኢንሻአላህ አሁን 7ኛ ክፍል ያሉት አሉ። እኔ ካሁን በኋላ ወደ ስራውም ዓለም ስለምገባ ወደ ራሴ ውስጄ የማስተምርበትን አጋጣሚ እንትን እላለሁ። ለዛም ነው ቅድም ሳወራለሽ ጎበዝም ብትሆኚ ከዛ ሶሳይቲ ውስጥ ፔኔትሬት አድርገሽ የመውጣት እድል በጣም ትንሽ ነው። ከኔ የተሻለ አቅም ነው የነበራቸው ግን እንዳልኩሽ ነውና አላኩል ይሃል አልহামዱሊላህ ረብል ዓለሚን ታላቅ እህት እንደመሆን ምንም ነገር ባላረግላቸውም ግን ቢያንስ በየጊዜው እየሄድኩ መክራቸዋለሁ፣ ጋይድ አደርጋቸዋለሁ። በጣም ነው ሪስፔክት የሚያደርገኝ ታናሽ ወንድሜ የሚለውን ነገር ይሰማል። አልহামዱሊላህ አላህ ሁለት ጊዜ አልጎዳኝም። ላይክ የመስጂድ ሰው ነው፣ በጣም ይቀራል። አዛም ያወጣው እሱ ነው። ሰው ያከብረዋል በአካባቢው ላይና አልহামዱሊላህ። ግን የትምህርት ስርዓቱ ድክመት ብቻ አይደለም እንዳልሽው ቅድም ስናነሳ ነበር የማህበረሰቡም ድክመት እንዳለ ነው። በተለይ ልጆችን ሲያሳድጉ በቃ ተምረክ የት ትደርሳለህ? የትም አትደርስም፣ በቃ ይሁን ተማር፣ ይሁን በቃ ሄደክ ግባ አይነት ነገር እየተባለ ልጅ እየተማረ ሲጀመርም የትም መድረስ አይችልም እኮ አይደል እንዴ? መጀመሪያ ጭንቅላት ላይ አእምሮ ላይ ነው አይደል መሰራት ያለበት። ግን አእምሮ እንዲቀጭጭ እየተደረገ ነው የሚያድገው ልጅ ገጠር ላይ በተለይ በቃ ይሁን እንደ ምንም ያው እንደ እስከ 5 እስኪ ከተማረ ይሁን በቃ እስኪ እስከ 10 ከተማረ እንደዛ እየተባለ ነው ልጅ የሚያድገው። ይሄ በጣም ያሳመመኛል። እኔን ብትጠይቅኝ በጣም ያሳመመኛል። ለልጅ እንዴት እንደዚህ አይነት ነገር ትያለሽ? በቃ ያ ልጅ ምንድን ነው የሚያስበው? ከዛሳ ምንድን ነው የሚሆነው ካልተማረ? አሁን ቂራአቱ እንኳን እሺ ይቅሩ ከተባለ አንዳንዴ በቃ ወደ ቂራአቱም ይሄዳሉ። በዛም እኮ ሰክሰስፉል መሆን አይችሉም። ምክንያቱም ሁለቱንም ካልያዙ እንዴት ነው ስኬታማ የሚሆኑት? አሁን ላይ መጅሊስ ቅርብ ጊዜ ያው የመጅሊስ ምርጫ ቦርድ ነበር ምርጫ አድርጓል። መጅሊስ ሲመርጣቸው ከመስፈርቶቹ ዲግሪ ያለውን ሰው ነው መስጂድ ላይ እንኳን ኢማም ለማድረግ ሲመርጥ የነበረው መጅሊስ አይደለም። ህጉ እንደዛ ነው እንግዲህ የሚለው። መሬት ላይ ወርዶ እየተሰራበት ይሁን አልተሰራበትም የሚለውን ነገር አላውቅም እውነቱን ለመናገር። ግን ኢማም ለመሆን ራሱ ወደፊት እንግዲህ ይሄ የተሻሻለ ነው የሚሄደው። አንቺ በቃ ልጄ ቅራአት ራሱ ቀርቶ ደግሞ በቃ እሺ በዛም እንኳን የመስጂድ ኢማም ይሁን ዓሊም ይሁን ብለሽ ካልሽ ራሱ ሁለቱንም ማስኬድ አለበት። ሳይንሱንም ካላወቀ በጣም አደገኛ እኮ ነው አይደል እንዴ? ሁለቱም ተቆራኝቶ የሚሄዱ ነገር ነው። ቁርአን ዛሬ ስለሚሆነው ነገር ወደፊት ስለሚሆነው ነገር ቁርአን ሙዕጂዛ ነው አውርቷል። ሳይንስ ደግሞ ዛሬ እያረጋገጠ ነው የሚሄደው ከቁርአን በኋላ እየመጣ ማለት ነው። ብዙ ነገሮችን በእርግጥ አልደረሰበትም፣ ብዙ ነገሮችን ደግሞ ደርሶበታል ሳይንስ። እነዛን ሳይንስ የሚያበላሸውን ነገር መንገድ የሚያሰተውን ነገር ማስተካከል የምችው አንቺ ሳይንስን ስትማሪ ነው። ምንድን ነው የሚለው ሳይንስ እዚህ ጋር ምንን ነው እያበላሸ ያለው? ለምሳሌ ብዙ ጊዜ ሲባል የምንሰማው አሁን ላይ እንኳን ይሄ እንትን እየቀረ ነው እየመጣ ያለው እና ለልጆች ምንድን ነው የሚባለው መሬት ትዞራለች ፀሐይ አትዞርም። እንደዛ አይደለ የተማርነው 5ኛ ክፍል 6ኛ ክፍል እንዲህ ጭንቅላታችን እንትን እያለ ነው አይደለ የተማርነው። ስለዚህ ያንን መቃወም የምትችይው እኮ አይ እንደዚህ ነው ቁርአን እንዲህ ነው የሚለው ብለሽ ጠንከር ያለ ማስረጃ አቅርበሽ ሰዎችን እንኳን እንዳይሳሳቱ መጠበቅ የምችው ሁለቱንም ይዘሽ ስትራመጂ ነው። በዲንም ደግሞ የበላይ መሆን የምችው ሁለቱንም ስታቂ ነው። ያንቺ ጠላት ምን እንደሚያስብ አዳኡል ኢስላም ምን እንደሚያስብ ምን አይነት ሌቭል ላይ እንዳለ ካላወቅሽ እስልምናን ራሱ መጠበቃችን ለእስልምና ምንም አይነት ትርፍ ማምጣታችን። ስለዚህ ምን አማራጭ ነው የሚኖረው ይሄ ትውልድ? ከዛ በኋላ መስረቅ ወደዛ ሊገባ ነው ካልተማረ። ከተማረ እኮ ነው ሁለቱንም ከተማረ እኮ ነው ዲኑንም መጥቀም የሚችለው። ስለዚህ ይሄ ነገር ቢታሰብበት በጣም ጥሩ ነገር ነውና በጣም ነው የሚያሳምነው ለልጅ እንደዛ። መጨመር የምፈልገው ነገር
ስፔሻሊ በአሁን ጊዜ ማለት ነው በጣም የሚገርመኝ ነገር ልጅ ምንም ነገር ሳያቅ ትልልቅ ስልክ እንዲይዝ ይደረጋል። ታላቅ እህት ውጭ ሀገር ትሄዳለች፣ ስልክ ይገዛለት። አይ ዶንት ኖ በምን ጭንቅላት ምንድን ነው የሚያደርግለት ለህፃን ልጅ ስልክ? አርፎ ጨዋታውን ተጫውቶ ጠግቦ ትምህርቱን በስርዓት ተምሮ ቤተሰቡ መርዳት ካለበት መርዳት ነው ያለበት እንጂ ይሄ ትውልድ እንዴት ነው ስፔሻሊ ቲክቶክ የሚባለው ነገር። እኔ ቲክቶክን የምጠቀመው የራሴን ቪዲዮ ፖስት ለማድረግ ነው ወይም ደግሞ የሆነ መስራት ያለብኝ ነገር ስኖር ነው እንጂ ላይክ የቲክቶክ ትውልድ ሆነሽ እስቲ ምንድን ነው የምታመጭ? የተረጋጋ ነገር የለም እኮ። ሾርት ቪዲዮ ይመጣል፣ ስክሮል እውቀት እየተነነ ነው ያለው እና ኡስታዝ አህመዲን ጀበል አላህ ይጠብቁና የእብደት ውሃ ብሎ የጻፈውና አንበበሽ ከሆነ በጣም ነው በቃ ያአላ ተች ያደረገኝ ቲክቶክን ለመግለጽ ማለት ነው። እና እውነትም የእብደት ውሃ ነው፣ ሁሉም ሰው ነው እየቀመሰ ያለው ያን እና አንቺ ላይክ ቲክቶክ አለመጠቀምሽ እብዶች ምንድነው የሚሉት ሪል እብዶች ማለት ነው ራቁታቸው ምናምን የሚሄዱት ያላበዱትን ነው እብዶች እያሉ ምጠሩት ገባሻ? እና እንደዛ አይነት ሁኔታ ላይ ነው ያለ ነው። እኔ በቃ መቀበልም ይከብደኛል አሁን ስፔሻሊ የገጠሩ ማህበረሰብ ያለበት ሁኔታ። እቺን የሚያካክሉ የ6ኛ 4 5ኛ ክፍል ተማሪ ሆነው ትልልቅ ስልክ ይዛሉ፣ የማይሆን ቦታ ላይ ታገኛቸዋለሽ። እኔ በተጨባጭ ስለማቅ ነው። እና ይሄ ትውልድ ሴቭ መደረግ አለበት የምር በቃ የሆነ የመጅሊሱም ተቋም ሊሆን እስከታች ድረስ ተወርዶ ሴቭ መደረግ ያለበት ትውልድ ነው ብዬ ነው የማስበው። በጣም ድርቅ ያለ ሙድ ይዙብሻል፣ ይቀልዱብሻል። አንቺ የሆነ ነገር ልምከር ካልሽ በቃ ከነሱ በላይ አዋቂ የለም፣ ይንቁሻል። ሲጀመር አንቺ የተማርሽ ከሆንሽ ምናምን የለም የሆነ ወደ ኋላ የሆነ ነገር ከህይወታቸው ውስጥ ሚስ ያረግሽ ይመስላቸዋል። ምክንያቱም እነሱ ያዩ ያሉት እንደምታውቂው ፈሳዱ በጣም ከባድ ነው። ቤተሰብ አውቆ የሚያዩትን ነገር ሰሌክት አድርጎ አይሰጣቸውም ምናምን እና አንቺ ደግሞ የምታዩና የምትሰሚው ነገር ነው ማንነትሽን ሼፕ የሚያደርገው፣ ከየትም አይመጣም። ገባሻ? ሶ አስተሳሰባቸው ምናቸው በዛ ልክ ስለሆነ ልጆቹ አንቺ ሄደሽ ስለ ዲን ብታወሪያቸው ትምህርት እንዲያረጋል ብትያቸው ራሱ ምንድነው የምትለው ሊሉ ይችላሉና ላይክ እንደውም እንዴት ነው በደርግ ጊዜ ዩኒቨርሲቲ ተማሪዎች የሃይስኩል ተማሪዎች ካምፔን አለ ሄዶ ሌሎችን እንዲያስተምሩ መሰረተ ትምህርት ባል ያልተማሩትን ምናምን እንዲያስተምሩ ምናምን እሱን ሲስተም እኔ በጣም ነው የምወደው። አሁንም ራሱ ላይክ መጅሊሳችን የሆነ ነገር የተማሩት ሄዶ ካምፔን አድርጎ ወጣቶችን ትናንሽ ልጆችን ገጠር ላይ በየገጠሩ ኢንስፓየር ቢያደርጓቸው የሆነ የተሻለ ነገር ይኖራል እንዴ ከቲክቶክ ዓለም ውጪ ለካስ ይሄም ላይፍ አለ ብሎ እንዲያስቡ ቢደረግ በጣም የተሻለ ነው ብዬ ነው የማስበው። ብዙ ጊዜ ከተማው ላይ ነው በቃ ፎከስ የሚደረገው፣ እንደዛ ነው። እዛ ውስጥ ምን እየተደረገ ነው? አልহামዱሊላህ ለውጦች አሉ፣ መድረሳዎች የተሰሩ ነው፣ መርከዞች የተገነቡ ነው። ግን እንደዛም ሆኖ ግን እንዳልኩሽ የሆነ በሰፊው ገና አድሬስ አልተደረገም። ትውልዱ በጣም እየወረደ ነው ያለው እኛንም ጨምሮና ኢንሻአላህ አላህ ይርዳን ብቻ አላህ ያስተካክልልን። ስለ ሶሻል ሚዲያ በተለይ ስለ ቲክቶክ ከተነሳማ ተወርቶ ራሱ አያልቅም። ቀን ሙሉ ብናነሳ የሚገጥሙን የምናያቸውን ነገሮች ካነሳን አውርተን አንዘልቅም። እውነቱን ለመናገር በጣም አሳሳቢ ደረጃ ላይም ደርሷል። ትዳርን እያፋታ ያለ ቲክቶክ ነው። ህጻናትን ጭንቅላታቸውን እየበረዘ ያለ ቲክቶክ ነው። እኛ እንጠቀማለን አይደለ? እኔም አንቺ እንዳልሽው ፖስት ለማድረግ ነው መገባው ሁላ እዛ ላይ ምናልባት ፖስት ለማድረግ ገብቼ የተወሰነ ደቂቃዎችን ስፈጅ በጣም ነው የሚያመኝ፣ ራሴን ያመኛል። ምንድነው የተጠቀምኩበት? ምንም። ሀታ ውስጥሽ ራሱ ሰላም አያገኝም። በጣም ይረባበሻል ውስጥሽ። እኔ ቢያንስ እንትን ይሻለኛል፣ ዩቲዩብ ይሻለኛል። እዛ ላይ ብዙ ነገር ማማት ትችያለሽ። መርጠሽ ረጅም ነው ምናልባት 1 ሰዓት ከ1 ሰዓት በላይ ነው። ይኸው ፖድካስቶች አሉ አልহামዱሊላህ። እነዚህን ቁጭ ብለን ከተመለከትናቸው ብዙ እውቀቶችን ልናገኝ እንችላለን። ከዛ ውጪ ቲክቶክ ላይ ምንም የምታገኙ
አይደለም እውቀት በጣም ነው የምትጎጂው። ጉዳቱ ራሱ ይሄ ነው የሚባል አይደለም። ለእኛ ለትላልቆቹ ራሱ ምንም ነፍስ የማያውቁ ሰዎች ደግሞ አስቢ፣ አንዴ ወይ ጥሩ ቪዲዮ ይመጣል፣ ያንን ሲጨርሱ የሚከተለው ሌላ ነው የሚሆነው። ስለዚህ ቤተሰብ እንደ ቤተሰብ በተለይ ልጆቹን ከቲክቶክ መጠበቅ አለበት ብዬ አምናለሁ። እድሜያቸውን የመጠነ ነገር በእድሜያቸው ልክ ቢጋበዙ የተሻለ ነው። ቲቪ ራሱ ስትከፍችላቸው በፕሮግራም ቢሆን የተሻለ ነው። አሁን ላይ እሺ ብሎ ቲቪ አይልሽም እኮ ልጅ፣ ህፃኑ ስልክ ይላል። በጣም ነው የሚያሳዝነው። ይሄ እንግዲህ አላህ ይሁነን ማለት ነው። እንዳልሽው ደግሞ ቅድም መጅሊሱ ማድረግ ያለበትን ነገር ቢያደርግ፣ መድረሳ መገንባቱ ብቻ ምንም ዋጋ የለው። ትምህርት ቤት ይዞ ይሄዳሉ እኮ መድረሳ ላይ ይዞ እየሄዱ እኮ ነው ልጆች ያሉት። መድረሳ አስተማሪም ኡስታዝም እንደ ኡስታዝነቱ ይህንን ኃላፊነቱን መወጣት አለበት። በተለይ ከስልክ ጋር በተገናኘ ትምህርት ቤት ላይ ይሄ በስልክ ጋር የተገናኘ ሁሉም ሲሪየስ ጉዳይ አድርጎት ይህንን ጉዳይ ቢከታተል የተሻለ ነገር ይመጣል ብዬ አምናለሁ። ካልሆነ ግን ወደ ባሰ ዝቅጠት እየሄደን ያለ ነው። አላህ ይጠብቀን። መርሃባ። የጅማ ላይፍ እያወራን ነበር። ወደ አንቺ ስንመለስ ብዙ ነገሮች ያው ከርዕሶቻችን ጋር የተገናኙ ሲሆኑ ወጣ ብለን ነው እንግዲህ የምንመለሰው። ጅማ እስከ ስንት ክፍል ቆየሽ እዛ? እስከ 9 ከ9 በኋላ ወደ አዲስ አበባ መጣሽ። አዲስ አበባ እንዴት ተቀበለችሽ? አዲስ አበባ እንግዲህ የተለየ ነበረ። አልሐምዱሊላህ። ጅማ ትንሽ ቻሌንጂንግ ነበረ። እየቀረው እየተማርኩ እየሰራው ነበር። አዲስ አበባ ስመጣ ግን በተቃራኒ አልሐምዱሊላህ ረብል ዓለሚን። አክስቴ ያለ እድሜውን ያርዝምልኝ። አባቴ ድሮም በህይወትም እያለ እሷ ናት ልጅ የምታስተምረው ነበረ። ያው የእሱ ማማና ስለሆነ ነው ሁኔታዎችን አይታ የተቀበለችኝ እና እዚህ ያለው ነገር አልሐምዱሊላህ። እዚህ ትምህርትን ሙሉ ቀን ነው የምትማሪው ምናምንና እኔ ደግሞ ትምህርቴን በጣም ነው የምወደው እንዳልኩሽ። በቃ ሙሉ ኤነርጂን ኢንቨስት ማድረግ ጀመርኩ ትምህርቴ ላይ። 11 እና 12 እንደውም የግል የመግባት እድል አገኘው ከልጇ ጋር ከእህቴ ጋር እና እንደዛ ነበረ። ላይክ እኔ እንዳልኩሽ አካባቢዎች ቢቀየሩ ራሱ ጉብዝናዬ አይቀየርም። ማሻአላህ። እዚህ መጥቼ 3 የተለያየ ትምህርት ቤት ነው የተማርኩት። 3ቱም ትምህርት ቤት አንደኛ ነው የወጣሁት። ያ እንደውም 12ኛ ክፍል ጎልድ ሜዳሊስት ነበርኩ ስጨርስ። የተለያዩ ዶክሜንተሪ ፊልሞች ኤልቲቪ ላይ ሪከርድ ተደርጎ የተለያዩ የስተዲ ክለቦችን በትምህርት ቤት ውስጥ ተቋቁሜ እያስተማርኩም ነው ስማር የነበረው እና በዛ አይነት ሁኔታ ነው እንግዲህ ሃይስኩልን ያገባደድኩት። በጣም ደስ ይላል። በጣም አሪፍ ነገር ነው። እንግዲህ ከጅማ ላይ ቻሌንጅ ነበር ብለሽኛል። ወደኋላ ልመልሰሽ ነው እና ስራም ስትሰሪ ነበር። ቤተሰቦችሽን ለመርዳት ነው ስራ ስትሰሪ የነበረው? ያው ማንም ጋር ስትሆኚ ቤተሰብሽ ጋር ብትሆኚ መስራት አይቀርም እና ዞሮ እንደዚህ ሙሉ ታይሜን ትምህርት ላይ አድርጌ አልኖርኩትም ጅማ በነበርኩበት ጊዜ። እንደዛ ነው። እዚህ ደግሞ ስትመጪ ሙሉ ጊዜሽን ለትምህርት ሰጠሽ። የመድረሳ ህይወትስ ምን ይመስላል? የመድረሳ ህይወት ጅማ ነው የጀመርኩት 6ኛ ክፍል ፋሲ መስጂድ። ብዙ ሰው የሚያውቅ ይመስለኛል የጅማ ሰው ከሆነ። ኡስታዝ አይደር ነበሩ የዛን የሚያቀሩ እና ቶሎ ነው ነዘሩን የጨረስኩት። ከዛ በኋላ ኪታቦችን ጀመርኩ። ከዛ በቃ እያልኩ ወደ አዲስ አበባም ስመጣ ደግሞ ክረምት ላይ ነው ብዙ ጊዜ እንትን የሚለው። በተጨማሪ ደግሞ እነዚህ ቴሌቪዥኖች የሉም፣ ኢስላሚክ ቻናሎች ሁዳ ቲቪ፣ ፒስ ቲቪ በቃ ሲሪየስ ሆነን ነበረ ከሲስተር ጋር ምናየው የምንከታተለው እና በጣም ተች አድርጎኝ ማንነቴን የቀየረኝ እንደውም እሱ ይመስለኛል ከመድረሳው ላይፍ በላይ ወላሂ። ላይክ ስፔሻሊ ሁዳ ቲቪ በጣም አሲም አልሐኪም ሼክ አሲም አልሐኪም አላህ ይጠብቃቸው፣ ዶክተር መሐመድ ሳላ፣ ከዛ ዘጀርኒ ሂር አፍተር የሚል በሱሌይማን ሼክ ሱሌይማን ሐኒም ይባላል ለምቀር ስለ ቂያም ቀን ምናምን በቃ ወላሂ ላይክ ውስጤን ለዲኔ እንድኖር እየኖርኩ ነው እያልኩ አይደለም፣ ግን
በቃ የሆነ ትክክል ከነበርኩበት ድሮ ዝም ብዬ ነው የምቀረው። በቃ ክታብም ቅሪ ስለተባልኩ ነው የምቀረው፣ ቁርአንም ሂጂና ቅሪ ስለተባልኩ ነው የምቀረው። እንደ ትምህርቴ እንጆይ ያላረገውም ነበረ የዲኑን ማለት ነው። ግን ላይክ ሁዳ ቲቪ ላይ እንግሊዝኛውን አንደርስታንድ እያረኩና ሰዎች የሚሉትን እንትን እያልኩ እየሰማው ስመጣ ዲፕ ዳውን ውስጥ የገብቶ ተች እያረገኝ መጣ። ያኔም ነው እንግዲህ ላይ ጎል መቅረጽ የጀመርኩት። የራሴን የህይወት እንትን ቁጭ ብዬ የማለቅስበት ጊዜ ነበር ወላሂ። ስፔሻሊ ሱረቱል ሁድ ላይ ነቢዩላህ ኑህ ልጃቸውን ያ ቡነየ እርከብ መዐና የሚለውን አያ መቼም ነው የማልረሳው። ከዛ አይ እኔማ እዚሁ ልቆይና ጀበሉ ወይም ደግሞ ተራራው ይጠብቀኛል አለ። ከአላህ እንትን ውጪ ምንም አይጠብቅህም ሲሉት እሱ እንግዲህ ልቡ አላህ አልፈቀደም ከጠፉት ውስጥ ሆነና ከዛ በኋላ ነቢዩላህ ኑህ አለይሂ ሰላም ያ አላህ ልጄ እኮ ከቤተሰቤ ነው ሲሉ አላህ ምን አላቸው? በሱ እውቀት የሌለህን ነገር አትጠይቅ። ልጅህ ጥሩ ስላልሆነ ስነ ምግባሩ ቤተሰቦችህ ማለት ከአንተ ጋር ያመኑ ሰዎች ናቸው። ከዛ አላህ ሱብሓነሁ ወተዓላ ይቅርታ ይጠይቃሉ። የሱ ረህመት በሱ ቤተሰብ ላይ ይሆናል በዛ ሱራ ላይ አላህና በጣም ማሰብ ጀመርኩኝ። ላይክ ነብይ ሆኖ ልጁን ማትረፍ ካልቻለ ከዛ ደግሞ ቤተሰቤ ነው የአባትነት ሆዶ ነው ላ አይደለም። ያንቺ ሪል ቤተሰብ በዲን የተሳሰርሽ ያንተ ፋሚሊ እነሱ ናቸው ሲል በቃ ወላሂ በጣም ልቤን ነካኝ። እስካሁን ትዝለኛል የዛ ሌሊት ማለት ነውና ከዛ በቃ ቁርአንን እንደ ፕሪንሲፕል መኖር ቁርአንን ለመረዳት ተፍሲሩን የመቅራት እንትኔም በጣም የጨመረ መጣ። ላይክ ቀድ አፍለሐል ሙእሚኑን የሚለውም አያ እነዚህ በቃ እንግዲህ የዛሬ 10 ዓመት ነው እያልኩሽ ያለሁት። ሃይ ስኩል 10ኛ 11ኛ ክፍል 12ኛ ክፍል እያለሁ የነበረ ሁኔታ ነውና ብቻ አልহামዱሊላህ አላኩል ሐል እንደዛ ነበረ። ከዛ ወደ ዩኒቨርሲቲ ስገባ ደግሞ መቀሌ ዩኒቨርሲቲ ነበር የደረሰኝ። እንዴት መሰለሽ ጀማው በጣም ጠንካራ ነበረ። ትንሽ ብንሆንም አቂ ካምፓስ ይባላል ሶሻል ካምፓስ ነው የነበረው። ቅራአቶችን እዛ በደንብ መቅራት አሁንም ቀጠልኩኝ። ያው ጧት ህብዝ ደግሞ ማለት ጀመርኩኝ። በተጨማሪም ደግሞ እነ ሼክ መሐመድ ሐሚዲን ተፍሲሮችንም ስኬጁል አረጌ ማለት ጀመርኩኝ። ኢስላሚክ ኢንተርናሽናል ኦፕን ዩኒቨርሲቲ ላይ አፕላይ አረጌ ቅራአቶችን ማለት ጀመርኩኝ። ሶ እንደዛ እያልኩኝ ወደ ጅማ ዩኒቨርሲቲ ሲሄድ ደግሞ እንደዛው ያው አሁንም ተማሪ ነኝ ኢንሻአላህ የዲኔ እንደዛ ነው የቅርአቴ ጀርኒ። ያው ይቀጥላል። ያው ዲንሽ ላይ እንግዲህ ትወርጃለሽ ትነሻለሽ። ኢማን እንደዛ ነው ይቀንሳል ይጨምራል ይቀንሳልና በየቀኑ የሆነች ነገር ደግሞ መጨመር ይኖርብሻል ኢንሻአላህ ጀዛከላሁ ኸይራን። ብዙ ፖይንቶች ነው እንግዲህ ያነሳሽልን። የቁርአን ፓርት አንስተሽልናል። ቁርአንን በነገራችን ላይ በተደብር በማስተንተን ካነበብነው እያንዳንዱ ሱራ እያንዳንዱ አንቀጽ ልብሽ ላይ የሆነ ምጥለው ተስፋ አለ፣ ብርሃን አለ፣ የሆነ አንቺን ያናግርሻል። ቁርአን በተደብር እንድትይ ስትቀሪ ስታነቢ ከአላህ ጋር ቀጥታ እያወራሽ እንደሆነ ይገባሻል። በዛን ሰዓት ደግሞ ትጠቀሚበታለሽ። ከምትጠቀሙ ሰዎች አላህ ያደርገን ብዬ ለማለት ወዳለሁ። ዲንንና ሳይንሳዊ እውቀትን አንድ ላይ አጣምሮ መሄድና አንዱን ብቻ ነጥሎ ወስዶ መሄድ ልዩነቱ እንዴት ነው ብለሽ ታስቢያለሽ? አንዱን ብቻ ባይዘዊ ኢስላም ዱንያዊ አኽራዊ ብሎ አይለይም። የትምህርቱም ቢሆን እዛ ውስጥ ነው ያለው። እንዴት ነው ላይክ ሳይንስ እኮ ቁርአን ጋር ለመድረስ ነው የሚሮጠው። አንቺ በቁርአን ኤክስፐርት ሆንሽ ማለት እኮ you are already advanced አድርገሽ ቀድመሽ ሄደሻል ማለት ነውና የዲን ሰው ስትሆኚ በህይወትሽ ውስጥ በሚመጡ ቻሌንጆች ሁሉ የምትሰጪበት መልስ ማለት ነው ሪስፖንስ በጣም ከሌላው የተለየ ነው የሚሆነው። አትሰበሪም። ነገሮች የምትቀበይበት መንገድ ነገሮች የምታይበት መንገድ ራሱ በጣም የተለየ ነው የሚሆነው። ላይክ እንዴት ነው
አርቀሽ ራሱ ስታስቢ እያንዳንዱን ነገር አላህን በዛ በሚፈጠረው ነገርና በአንቺ መሀል አላህን ስለምታስገቢ የለ ከዛ ደግሞ አላህ ማለት እንግዲህ ሰማይንም ምድርንም የሚፈጥር ኤቭሪቲንግ ሂ ኢዝ ኦነር ኦፍ ኤቭሪቲንግ ማለት ነው እና ለሱ አንቺ የሱ ባሪያ ሆነሽ እሱ ደግሞ ከደም ስርሽ በላይ ቅርብሽ ሆኖ ከዛ ደግሞ ስለኔ ኢባዶቼ ሲጠይቁ እኔ በጣም ቅርብ ነኝ ብለሽ ለነገሮች የምትሰጪው ሪስፖንስ ማለት ነው በጣም የተለየ ነው የሚሆነው። በሳይንስ ምን አለ መሰለሽ ስቲሙለስ አለ። ስቲሙለስ ማለት አንቺን መጥቶ ተች የሚያደርግሽ በሽታ ሊሆን ይችላል፣ ህመም፣ ቤተሰብ ማጣት ሊሆን ይችላል፣ ንግድ ምናምን ኖሮሽ ልታጪ ትችላለሽ፣ ጦርነት ሊኖር ይችላል፣ ከፋሚሊሽ ጋር ሰላማተሽ ምናምን ሊሆን ይችላል። እያንዳንዱ ነገር ስቲሙለስ ነው። ከዛ አንቺ የምትሰጪው ደግሞ ሪስፖንስ አለ፣ መልስ ማለት ነው ለዛ ስቲሙለስ። በዛ መሀል ምን አለ መሰለሽ ኢማንሽ አለ፣ በአላህ ላይ ያለሽ ኢማን ማለት ነው። ሶ ኢማንሽ ደግሞ በምንድነው የሚሞላው መሰለሽ? እንዳልኩሽ በዲንሽ ባለሽ እውቀት ላይ የተመሰረተ ነው። አላህን ሳታቂው ኢማን ይኖርሻል ማለት በጣም ከባድ ነው። ኢማን በተግባርም በልብም የምትቀበዩ ነገር ስለሆነ ማለት ነው። ሶ ያ ኢማን በቁርአን በሐዲስ የተሞላ ተፈኩር የተደረገበት ተደብር ተደርጎበት የመጣ አይነት ኢማን ሲሆን ወደ አላህ መመለስ እያንዳንዱ ነገር ለአላህ የሚሰጥ አይነት ሲሆን ልክ እንደ አሲያ አለይሂ ሰላም የፍርዓውን ሚስት ማለት ነው። በጣም ከባድ ነው። አንዳንድ ሰው እኮ ባለቤቴ በጣም ከባድ ነው ብሎ ስብርብር ይላል። እሷ ግን ፍርዓውን ሲሆን ራሱ በድጋሚ ነው የሷን ታሪክ ያነሳው። በጣም ተችስረ የሚያደርገኝ ነው። ምን አይነት ሪስፖንስ ነው የሰጠችው ለዛ ፔን ለዛ ስቲሙለስ? በጣም የሚገርም ምንም ላይክ ከባድ ነገር ሆኖ ራሱ ያልታያትና ሩቁን ልታስብ የቻለችበት ምክንያት ጀናን ፊል ያደረገችበት ምክንያት በኢማኗ ምክንያት ነውና ዱንያ ላይ ስትኖሪ ደግሞ ወላሂ እኔ ያልኩት ሆኖ ሳይሆን አብዛኛው ጊዜ እኔ ያልኩትና አላህ ያለው አንድ ሲሆን ይሆናል። ግን እኔ ያልኩትም ያላልኩትም ኦልዌይስ የአላህ ፕላን መሆኑ አይቀር። እያንዳንዱ ነገር ደግሞ አንቺ በፈለሽበት መንገድ አይሆንም። እንደውም አብዛኛው ተቃራኒ ነው የሚሆነው። ግን ያንን ደግሞ እንዴት ነው ሳትሰበሪ የምትወጪ የሚለውን ስናይ ኢማን ስኖርሽ ነው። ያ ኢማን ደግሞ በእውቀት መመስረት አለበትና እውቀት ደግሞ የሚመጣው ወደ መሻርኮች ወደ መስጂዶቻችን ወደ መድረሳ ሄደሽ የተለያዩ ኢስላሚክ ሶርሶችን አይተሽ ሪፈር አድርገሽ ቁጭ ብለሽ ተደብሮ አድርገሽ ተፈክሮ አድርገሽ ቁርአንን ስትቀሪ ነውና ህይወት በጣም ትለያለች። ቁርአንን አንደርስታንድ አድርገሽ ስትኖሪና ሳትኖሪ ወላሂ አይገናኝም። እንዴት ነው እኔ ሁሉንም ጓደኞቼ ራሱ ያውቃሉ ለበጎ ነው ላለውና ከኔ ራሱ ወስዶ ሙስሊም ያልሆኑት ራሱ ለበጎ ነው ይላሉ። ሁሉም ነገር ለበጎ ነው ያለው። ላይክ የሆነ ነገር ሲፈጠር ሁሉም እንዴ በዚህ ውስጥ ደግሞ ምን በጎ አለ? ቆይ በመታመምሽ ላይክ እውነትም ላይክ ለበጎ ነው እንዳልኩት የሙእሚን ነገር ለኸይር ነው አላሉ ረሱላህ ሰለላሁ ዐለይሂ ወሰለም። ደግሞ ባሪያው አላህን የጠበቀበት ቦታ ነው የሚያገኘው አላሉ። እኔ ለበጎ ነው ብዬ ከተቀበልኩት ከሆነ ጊዜ በኋላ ለበጎ ሆኖ አገኛለሁ ያ ነገርና ሱብሃንአላህ it makes a difference። አትሰበሪም። ያለፈ ነገር ውስጥ የኖርሽ ዛሬሽንም ነገሽንም አታጪም ሙስሊም ስትሆኚ የእውቀት ባለቤት ስትሆኚና እያንዳንዱን ነገርሽን ወደዛ ያመጣች ስለምትኖሪ ስብዕናሽ ራሱ በጣም ደስ ይላል። በቃ የምትማሪው ትምህርት ሐኪምም ሆኚ ኢንጂነርም ሆኚ whatever your profession ማለት ነው። አሁን እንዴት ነው አንቢያዎች ሩሱሎች ሁሉም የራሳቸው ፕሮፌሽን አላቸው ከሪሳላ ውጪ ማለት ነው። አሁን ነብዩላህ ኢሳ በህክምና ነው አለይሂ ሰላም የታወቁት። ከዛ ነብዩላህ ዳውድ አለይሂ ሰላም ደግሞ በብረት ስራ፣ ከዛ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ነጋዴ ናቸው። that is their profession። ግን በጣም ፕሮፌሽናቸውን ሼፕ ያደረገው ደግሞ ምንድነው ሪሊጅናቸው ነው፣ ነብዮች ናቸውና በዛ መልኩ ሼፕ ሲደረግ እንዴት ደስ የሚል ሽታ እንደምኖርሽ ማለት ነው ህይወትሽ በራሱ ያ ማይለው ደስተኛ የሆነ ህይወት መኖር ትችያለሽ። እውነት ነው። አላህ ሱብሃነሁ ወተዓላ በቁርአን የሚኖሩ ሰዎች ያድርገን። ጀዛከላሁ ኸይራን። እጅግ አድርጌ አመሰግናለሁ። እንግዲህ ወደ አዲስ አበባ መጣሽ፣ ዩኒቨርሲቲ መቀሌን አየሽ፣ ከዛ በኋላ ደግሞ ወደ ጅማ ተመለስሽ። ድጋሚ ደግሞ በጅማ አልሐምዱሊላህ ደስ የሚል የምርቃት ጊዜን አሳለፍሽ። በዚህ ባሳለፍናቸው ሳምንታቶች ውስጥ ያውም ደግሞ በጥሩ ሁኔታና በጥሩ ውጤት
ውጤቱ በጣም አመርቂ ነበር። ብዙ ሙስሊም ሴቶችም ደግሞ ከአንቺም ይማራሉ ብዬ የማስበው ነበርና ነውና እንትኑ እንዴት ነበረ? ሞመንቱ እንዴት ነበረ? የመረቃቱ ጊዜ በምን አይነት መልኩ ነው ያሳለፍሽው? ሳምንቱ ምን ይመስል ነበረ? ያው ስኬት የሆነች ፖይንት ላይ የምታጣጥሚያት አይደለም። እኔ ስኬት እንደ መንገድ ነው የማየው እና ትምህርቴንም አልሐምዱሊላህ ወድጄ ነው ስማር የነበረው። ቻሌንጆቹንም እንዳልኩሽ ከድንጋይ እያገናኘው ነው ስወጣው የነበረው እና ቀላል አልነበረም። it wasn't easy። አሁን ላይ ጊዜው አይፈቅድም። ጊዜ ይኖራል ሁሉም ነገር የምታወሪበት፣ ግን አልሐምዱሊላህ ረብል ዓለሚን ሁሉም ነገር አለፈ እና በዚህ ውጤት መመረቅ ራሱ ትልቅ ነገር ሆኖ ሲያለ 3.9 ነው እንግዲህ ስኮር ያደረኩትና ውጤቱን ብቻ አይደለም እንዴት ነው ያንን ውጤት ለማምጣት የከፈልሽው መስዋዕትነት እኮ ነው። ሰው አሁን ዛሬ ሰክሰስ ባል ሳይ እንዴት ነው በቃ ያቺን ሜዳሊያዋንና ውጤቱ ነው አይደል ብዙ ጊዜ የሚወራው። ከዛ ውጤት ጀርባ ግን አንቺን የሰራው መንገድ አለ። ገባሽ? እኔ ያን ነው በቃ ያ ነው የምታየኝና በዚህ መልኩ ማለቁ ለሌሎችን ኢንስፓየር ማድረግ። ምክንያቱም እኔ በህይወቴ ውስጥ ለራሴ ብቻ መኖር የሚባል አልፈልግም። በቃ I have to touch positively ሰዎችን touch እያረኩ መንገዳቸውን የሳቱ ወጣቶችን በእኔ ምክንያት አላህ ፈቅዶ ወደ ራሳቸው እንዲመለሱ እንዲሆኑ ይቻላል የሚለውን በውስጣቸው እንዲያዳብሩና እንደሷ መሆን እፈልጋለሁ ብሎ ልጆች ተነሳሽነት ኖሯቸው የሆነ ነገር ወደ ትምህርት አሁን አይተሽ ከሆነ ሞራሎችን በጣም ወድቀዋል። የትምህርት ቅድም እንዳወራ ነውና እንደዛ መመለስ እንድችሉ ነበረ። አልሐምዱሊላህ አሁንም እያሳካሁት ነው። በደንብ ደግሞ ተሳክቶልኛል ብዬ አስባለሁ። በጣም የዛን ቀን ስፔሻሊ እኔም ኢሞሽናል ሆኜ ነበረ። ብዙ ሰዎች ኢቭን የመቀሌ ዩኒቨርሲቲ ሬጅስትራል ሳይቀር ነው በጣም ደስተኛ ሆኖልኝ እኔ ላንቺ በጣም ደስ ብሎኛል ብሎ ኤቭሪዋን ለኔ ይሄ አቺቭመንት ቀላል አይደለም። የሚያውቁ ሰዎች ደግሞ ያውቁሻል የወጣሽበትን ውጣ ወረዶች። እኔ ለትምህርቴ ምን ያክል ቫልዩ እንደምሰጥ የሚያውቁኝ ሰዎች ያውቁኛል። የሚያውቁኝ አስተማሪዎቼ እያንዳንዱ ነገርና በቃ ከኔ በላይ የነሱ ደስታ ደግሞ ያስለቀሰኝበት ሁኔታ ነው የነበረው እና አልሐምዱሊላህ ረብል ዓለሚን this is the beginning። ይሄ ጅማሮ ነው። ወደፊትም ደግሞ የምቀጥል ይሆናል። ከራሴ አልፌ ትልቅ ካምፓኒ ኑሮኝ በትምህርት ላይ በደንብ ኢንቨስት ማድረግ ፈልጋለሁ። በሕክምናውም ላይ እንደዛው። ዋናው ህማው ነው። አላህ ነው ግብሽን እንዲሳካ የሚያደርግልሽ። ብቻ አልሐምዱሊላህ ረብል ዓለሚን በጣም ነበር ደስ የሚለው። ሴቶች ከአንቺ ምንን ይማራሉ? ከነቢላ ምንን ይወስዳሉ? እስኪ ምን ይወሰዱ? ምን እንውሰድ? በተለይ በመሰበር ውስጥ በሙሲባ ውስጥ ጠንክሮ ኢማን አላማን ማሳካትን ነው ከአንቺ እየተማረን ያለ ነው እና ምንን እንማር? ስፔሻል የሆነ ነገር ያው አንደኛ ከራሴ አለፌ መኖር አለብኝ የሚለውን የህይወታቸው ስንቅ አድርጎ መያዝ አለባቸው ብዬ አስባለሁ። እኔ የሆነ ሰው ተለውጦ ሳይ በጣም ደስ ይለኛል። አላህም ደግሞ መንገዱን ያገራልኝ ለዛ ነው። ላይክ እስከ መጨረሻ እያስተማርኩ ነው የተማርኩት። ወላሂ እስከ መጨረሻው ማለት ነውና በጣም ደስ ይለኛል። አዎ ጁኒየሮቼን ኮች እያረኩ ክሊኒካል ሮቴሽን ላይ ያስተማርኳቸው፣ ኦሪንቴሽን እየሰጣቸው፣ ኢንስፓየር እያረኳቸው፣ ፋይሎችን ኦርጋናይዝ አድርጌ ያስተማሪዎችን አውዲዮ ሪከርድ አድርጌ እየላኩ በቃ እኔ ከማመጣው ውጤት በላይ ያ ነው የሚያስደስተኝና ስኬታማ ለመሆን ማለት ነው የሆነ ነገር በሰው ውስጥ ላገኝ፣ የሆነ ኸይር ነገር አላህ ባገራልሽ መንገድ ምንም ሊሆን ይችላል እኮ አላህ ያገራልሽ ነገር ያ ነው ባይዘው በመስጠት ውስጥ ነው ማግኘት ያለውና ሴቶችም ሆነን ወንዶች የሆነ መልስጥ የምሰጪው ነገር የሌለሽለት ደግሞ በቃ አንቺ ምንም እንደማታገኝ ማወቅ አለብሽ። ስታልፊ የሆነ በቃ አላህ እኮ ሙታንን ይቀሰቀሳቸውና ከዛ ያሳለፉትንና ጥሮ ያለፉትን አሻራ ይጠይቀናል አይደል? አላህ Subhanahu Wa Ta'ala ምን አይነት አሻራ ጥዬ ማለፍ አለብኝ ማለት የሆነ ቦታ ላይ ደርሰሽ የምትጥይው አሻራ አይደለም።
ከልጅነትሽ ጀምሮ የኖርሻት ህይወት የነካሻቸው ህይወቶች ናቸው አሻራ መባለው ማለት ነው። እና ያንን ነገር ደግሞ ለማምጣት ለሌላው መስረፍ አለብኝ። ለሌላው ለመስረፍ ደግሞ ምንድነው ለራስሽ መሆን አለብሽ መጀመሪያ። ኦፊፍታአና ማፍታአን ጀደውሩሙን እንደዛ ነው የሚባለውና በኦሮምኛ ለራስሽ ሳትሆኚ ለሰው መሆን አትችይም። ሶ ለራሴ ስለገባኝ ነው ስለተረዳሁት ነው ሌሎች መትረፍ የቻልኩት በትምህርቱ ዓለም ማለት ነው። ሶ እናንተም የሆነ ነገር ላይ በሆነ ዘርፍ ከራስሽ አልፈሽ ለሌላው ማድረግ ስትፈልጊ አላህ ደግሞ የራስሽን ደግሞ በእጥፍ በረከት እንድኖርበት ያደርግልሻል። ኤክሴል ማድረግ ትችያለሽ፣ አልፈሽ መሄድ ትችያለሽ። ሌሎች ከሚያስቡት በላይ አንቺ አቺቭ አድርገሽ መሄድ ትችያለሽ። እና ለሌሎች መትረፍ የሚሉን አስቦ ይስሩ። ንግድ ላይም ስትሆኚ ሌሎችን ላገዝ ብለሽ ስትሰሪ ባይዘይ በጣም ስኬታማ ነው የምትሆኚው። ስለ ራስሽ ብቻ ስግብግብ ሆነሽ ስትሰሪ ግን ብዙም አይመጣም ለውጡ። እና በዛ ልክ መኖር ብችሉ እና ለዲናቸው በጣም ቦታ ሰጥቶ ለዲን የሚወጣው ጊዜ ቢበረክት እንጂ ላይክ ምን እኮ አንዲት ነፍስ እዚህ ምድር ላይ ዳባ ትንጥዬ ነፍስ ራሱ የተጻፈላት ርዝቅ ሳትጨርስ ወደ አላህ ትመለስም። እና ሮጠን የምንደርስበት ቦታ የለም ከአላህ ውጪ። ሮጠን ሁሉ ምን አለ ያፋን ነው። ሁሉም ነገር ጠፊ ነው ከአላህ ፊት ውጪ። መመለሻችን ወደሱ ስለሆነ በእያንዳንዱ እንቅስቃሴያችን ውስጥ የሱን የአላህ ነገር እንዳንረሳ ለማለት ፈልግ። መርሃባ ጀዛክላሁ ኸይራን። አላህ ከዋለልን ጸጋ እኛም ለሌሎች እንዋል ነው። ከተሰጠን ነገር ማካፈልን በእውቀትም ሲሆን ያወቅነውን ነገር የተረዳነውን ነገር ያልተረዳውን ዝቅ ብለን ቁጭ ብለን ደግሞ በማስተማር በመስጠት ውስጥ ብዙ ትሩፋቶችን እናገኛለን የሚለውን መልእክት ነው እንግዲህ ያስተላለፍሽልን። እጅግ አድርጌ አመሰግናለሁኝ። በመመረቅሽ ስኬት ላይ በመድረስሽ ቤተሰቦችሽ አንቺንም ምን አይነት ስሜት ነው የተሰማችሁ? በተለይ የእናትሽን ስሜት በጣም ደስ ይለኛል። ያው አልሐምዱሊላህ ሁሉም ሰው ነው። ረጅም ጊዜ ነው እንዳልኩሽ 8 ዓመት ነው የሚወስደውና ይለያል። ያው አልሐምዱሊላህ ረብል ዓለሚን አላሳፈርኳቸውም ቤተሰቦቼን። ሁሉም ኢንቨስት ያደረጉብኝ በመንገዴ ላይ ረዱኝን ሰዎች ሁሉ አላህም አላሳፈረኝም፣ እነሱም አላሳፈርኳቸውም። ሁሉም እንግዲህ የደስታ እንባ በጣም ደስ ይላል። በእንባ ነው ታጅቦ የተቀበሉኝና አልሐምዱሊላህ። ኤርሽ ወደ ተወለድሽበት ሀገር ስትሄጂ በንጋቱ ሄጄ ነበረ። ጎረቤት አለ ቅድም ያለው ነገር አለ አይደለ? የማህበረሰብ ውጤት ነሽ፣ የማህበረሰብ ውጤት ነን ሁላችንም። ገጠር ላይ ደግሞ ብዙ ሰው ይተዋወቃል። ይሄ ማህበራዊ ህይወት የሚባለው ነገር እዛ ላይ በጣም ጥብቅ ነው እና ከዛ አንጻር ምናልባት ጎረቤት ያሳደገሽ ማህበረሰብ ምንድን ነው ያለሽ? ከነሱ ሲሰማሹ መልስ አለ? ምናልባት አንቺን አይቶ ደግሞ በቃ ነገ እኔ መማር አለብኝ እንደሷ መሆን ያለብኝ ብላ ያለች ሴት ወይንም ልጆች የሉ? ያው እንዳልኩሽ ሁሉም ሰው ሰፍ ብሎ ነው የጠበቅ። ቅዳሜ እዛው ጅማ ነበር የቆየው ሰዎች ነበረ ወደዛ የሄድኩትና ሁሉም እንግዲህ በጣም ደስ በሚል ሁኔታ ነው የተቀበሉኝና ልጆች ከዚህም በፊት እንደውም የጎረቤት ልጆች ሳይቀሩ እኔ ሳድግ ነቢላ ጋር ሄጄ ነው የምማረው፣ እሷ ታስተምረኛለች፣ እንደ ነቢላ መሆን ነው የምፈልገው ነው የሚሉት እዛ አካባቢ ያሉትና ያው ሁሉም ሰው በጣም ነው ደስ ያለው። ብዙ የአባቴ ጓደኛ የሆኑ ሰዎች ደግሞ ሲያለቅሱም ነበረ። እሱ ይሄንን ነገር አይቶ ባለ እንደዛ በማለት እና ብቻ በጣም ደስ ይላል። ወደ አዲስ አበባም ስመጣ ፕሮግራሙ የነበረው በቃ ሁሉም አልሐምዱሊላህ ረብል ዓለሚን በቃ በጣም ደስ ይል ነበረ። ያው አላህ ደስታችንን ቀጣይነት ያለው አላህ ይርዳሽ፣ አላህ ያግዝሽ። ያው ዱንያ ላይ እኮ ብቻ አይደለም ደስታችን አይደለም። አዎ ጥሎን የሄዱት ቤተሰቦቻችንን የምናገኝበት ሌላ ዓለም አለ። ያ ባይኖር እኮ በጣም ይከብዳል አይደል እንዴ? አሁን ተስፋ ታደርጊያለሽ። ሙእሚን ያው በረጃ በተስፋ መሀል አይደለም የሚኖረው። እኛ ሙስሊሞች እንደዛ ነው አይደል የምንኖረው። ስለዚህ ነገ ጀነት ውስጥ አባቴን አገኘዋለሁ አያዋለሁ በሚል ተስፋ ነው የምትኖሪው። ያ ባይሆን ኑሮ ደግሞ ከዚህ በላይ በጣም ልባችን ይሰበር ነበር። ፈሊላሂ አልሐምዱ ሙስሊም ላደረገን አላህ ምስጋና ይገባው። ለምን እንደሌላው አይ በቃ ሰው ልጅ ከሞተ በኋላ አለቀለት ሌላ ህይወት የለውም ብለን አንልም። እንደውም ለዛ ህይወት ነው የመምጣታችንን ምክንያት ያንን መረዳትና ለዛ
እጩ መሆን በራሱ ትልቅ መታደል ነው ብዬ አምናለሁ። ይሄም ነው ትዕግስት የሚሰጥሽ። ቅድም አንስተሻል፣ ስለ ኢማን አንስተሻል አይደለ? ስለ ኢማን ስናነሳ ደግሞ ከኢማን ማዕዘናት መካከል አንዱ በቀዳ ወልቀደር ማመን ነው አይደለ? በአላህ ውሳኔ ማመን። ከማመንም አልፈሽ ደግሞ ሁሉም ነገር ለበጎ ነው። ትታመሚያለሽ፣ ለበጎ ነው። አባትሽ ተወሰደብሽ፣ ለበጎ ነው። በቃ ያ ነው የሙእሚን። ረሱል ሰለላሁ ዐለይሂ ወሰለም በራሳቸው አጀበል ሊአምሪል ሙእሚን ነው አይደል ያሉት? ገና ሲጀምሩት ራሱ እኔ የሙእሚን ነገር እኮ ይገርመኛል አሉ የአላህ መልእክተኛ አለይሂ ሰላም። ስለዚህ ይሄ ነው መታጨትና መታደል የምንለው ነገር። አላህ እድለኞች ያደርገን። ለታጨን አላማ ደግሞ ኑረን የዛን አላማ ፍሬ ደግሞ ነገ በአኺራ የምናገኝ አላህ ያደርገን ለማለት ወዳለሁ። ጀዛኪላሁ ኸይራን። ለዛም አንቺም ጠንክረሽ ወደፊትም ትጓዣለሽ በተስፋ ብዬ ተስፋ አደርጋለሁ። አላህ ተስፈኞች ያደርገን። ጀዛኪላሁ ኸይራን። መርሃባ። ምናልባት ለሴቶች የምታስተላልፊው መልእክት ካለ እድሉ ልስጥሽና ውይይታችንን ወደ ማገባደድ ብንሄድ ደስ ይለኛል። በተለይ ደግሞ ከአላማ ጋር በተገናኘ ለአላማ የምትኖር ሴት አለች። አላማዋን ሳታቅ ለምን እንደምትኖር እንኳን ግራ ገብቷት የምትኖር ሴት አለች እና ከዛ አንጻር ምናልባት ሳናነሳ ያለፍነው ነገርና ትንሽ የቆረቆረኝ ነገር ቢኖር ስለ አረብ ሀገር ነው። አረብ ሀገር ይሄዳሉ የሚል ነገር አንስተን ነበር። በቃ ሴት ልጅ ታድጋለች ገጠር ላይ፣ ከዛ በኋላ ሁለት አማራጭ ነው ያላት፣ ወይ ማግባት ነው ወይ አረብ ሀገር መሄድ ነው የሚል ነገር አንስተን ነበር እና እዛ ላይ ምንም ነገር እንትን ሳንል ስላለፍን ትንሽ ቆጭቶኛል እና ምናልባት ከሱ ጋር ማያይዘሽ እጣ ፋንታችሁ ሆኖ አረብ ሀገር የሄዱ ሰዎች ምናልባት እዛ ላይም ደግሞ ራሳቸውን የሚያገኙ በርካታ ሰዎችን ያውቃቸዋለሁ። አረብ ሀገር ሄዳ ራሷን ማንነቷን ያገኘችበት። አንቺ ራስሽን ስታገኝ ነው አይደለ ስኬታማ የምትሆኝም። ራስሽን ካላገኘሽማ አንቺ ራስሽ ህይወትን እየኖርሽ አይደለም ያለሽው እና ከገጠር ወጥቶ አረብ ሀገር ሂዶ ራሳቸውን አግኝቶ ከዛ መጥቶ ወደ ትምህርት ዓለሙም ገብቶ ተምሮ የተሻለ ነገርን ለማምጣት ጥረት የሚያደርጉ ብዙ ሰዎች አጋጥመውናል፣ አሁንም አሉና እነሱንም አካተሽ ምናልባት የምታስተላለፊ መልእክት ካለ እድሉ ልስጥሽ። ወላሂ እኔም በጣም የሚያሳስበኝ ጉዳይ ነው ይሄ ነገር። ለምን መሰለሽ እኔንም ጭምር ስለነካኝ ነው። አሁን እኔ ታናሾቼ ራሱ ሴቭ ማድረግ አልቻልኩም በዚህ ምክንያት ማለት ነው። ምክንያቱም የሚያድጉበት አካባቢ ላይ ሴት ልጅ 10 ምናምን ዓመት ካደረሰች ወረሽኝ ነው ባይዘው በሽታ በዩ በቃ ከዛ ፓስፖርት ይወጣል፣ ውጭ ሀገር ትሄዳለች። ከዛ በኋላ ከሄደች በኋላ ብበዛ ቤት ቀለም ብቀባ ነው ህይወት ያው ነው። ምክንያቱም ሀብት ያለው እዚህ ውስጥ ነው። አሁን እሷ የምታስበው ሄጄ ቤተሰቦችን ቀይራቸዋለሁ ነው። በየወሩ የምትልኮ ብር ግን ጭራሽ እሷ ላይ ዲፔንደንት እንዲሆኑ ልጆች ቀብጦ ስልክ እያሉ ምን እያሉ ከትምህርት ሚስ ጋይደድ እንዲሆኑ አለ አይደል የሆነ እሷም ደግሞ ወይ ከትዳሯ የለችም በጊዜ እንግዲህ በሴት ልጅ እድሜ በጣም ወሳኝ ነገር ነው። እንደ ወንዶች አይደለም የኛና ወይ ከትዳሯ ያላትም ወይ ደግሞ የራሷ የሆነ ነገር አይኖራትም ወይ ደግሞ ቤተሰቦቿንም እንዳለችው አልቀየረችም። እንዳልኩሽ ምንም የሚቀየር ነገር አይኖርም ቱ ቢ ኦነስት ማለት ነው። በጣም ጥቂት 0.9% ሰዎች ሊቀየሩ ይችላሉ የሚያስብላቸው ሰው ስኖራቸው እዚህ ማለት ነው። ካልሆነ ግን ሄደች ይባላል ለአረብ ሀገር ሴቶች ነው። እንዳልኩሽ ወይ ቤተሰቦቻቸው አይቀየሩም፣ ምስጋናም አይኖረውም። ምክንያቱም ከእጅ ወደ አፍ ነው የሚሆነው። ላይክ ማይጠቅም ነገር ላይ ነው የሚወጣው ከዛ የሚመጣው ነገር እና ታናሾቿም እሷን አለን በሚል በጣም መቅበጥ እንዴት ነው ስለ ራሳቸው እንዳያስቡ የሆነ ነገር በፈጠር እሷ አለች ሳፖርት ገባሽ አይደል? ከዛ ደግሞ በእውቀት ላይ በአላማ ላይ የተመሰረተ እርዳታ አይደለም። የሰው ልጅ እኮ ስትረጂው እኔ አሁን በትምህርት ላይ ከረዳኝ ሰው በላይ ማንም ሰው እኔ እንጃ በዚህ ዓለም ላይ ምንም ብትሰጪ ከዛ ሰው አላወዳደርሽም ቱ ቢ ኦነስት ማለት ነው። በዛ ልክ አስባ አይደለም እሷ የምትረዳቸው። ከዛ ደግሞ እንዳልኩሽ እድሜ በጣም ወሳኝ ነገር ነው።
አንዱ ሀገር ሄዳ ስትመጣ ምንም ነገር አይኖራትም። እዛ ያለውን ህይወት ነው የለመደችው። ገጠር ተመልሶ መኖርም በጣም ይከብዳታል። ወይ ትዳርም የላትም። ወደ ሌላ ሀገር እየተቀየረች ህይወቷን እያለች ወደ 40ዎቹ ምናምን መጨረሻ ስትሆን ትነቃና ከዛ በኋላ ያላት አማራጭ ያላትን ነገር ሰብስባ እሷ ላይ ጥገኛ ሆኖ መኖር የሚችልን ወንድ መፈለግ ነው። ይቅርታ ግን እንደዚህ በማለት ሪያሊቲ ነው። እንደዛ ስለሆነ ነው ወላሂ አያስቅም፣ ግን ላይክ በጣም ነው የሚያሳዝነው የምር። በቃ እንደዛ ነው። እሷ ናት ንካ የምታስረው። ከዛ ደግሞ እኮ በጣም ከባድ ነው። የሆነ ነገርሽን ፈልጎ የመጣ ሰው እኮ ለዛ ነገር ነው እንጂ የምኖረው ለአንቺ ቫልዩ አይሰጥሽም። እና ቤተሰብ ውስጥ የሚያስፈልግ ልጅ የምንለው ነገር ለሴት ልጅ ደግሞ በእድሜ ላይ ነው የምንመሰረተው። ከአንቺ ጋር በአስተሳሰብ የምመሳሰል ከአንቺ ጋር የሆነ መርጠሽ የመረጥሽውን ህይወት ሳይሆን የሆነ ነገርሽን ብርሽን አይቶ መርጦ የመጣውን ነገር ነው የምትቀበዩና ከዛ በኋላ በቃ እንደዛ ነው የሚሆነው ህይወታቸው። የለፉትም ልፋት የሆነ ለባሎቻቸው እየሰጡ እንግዲህ ከዛ ትንሽ ይቆይና እሷ በጣም ስላረጀች ሌላ ወጣት ያገባል። በእሷ ሀብት ምናምን ስብር ብላ ትኖራለች። እና ይሄን ነገር በጣም ማሰብ አለባቸው ሴቶች፣ ስማርት መሆን አለባቸው ብዬ ነው የማስበው። እኔ አሁን አረብ ሀገር በቃ ባልማርና አረብ ሀገር ሄጄ መለወጥ አለብኝ ብዬ ባስብ የ5 ዓመት ፕላን ነው ማስቀመጥ ያለብኝ ብዬ የማስበው መሄዱ ካልቀራ ማለት ነው። ከዛ በ5 ዓመት ውስጥ ምን አቺቭ ማድረግ አለብኝ? ያው ተቀጣሪ ሆነሽ ነው የምትሄጂው። ተቀጣሪ ስትሆኚ እዚህም ሀገር ተቀጣሪ ስትሆኚ በጣም ከባድ ነው። የራስሽ ነገር ስኖርሽ ነው ብዙ ቼንጅ ማምጣት የምትችይው። ሰው በዛ ተቀጣሪነት በዚህ አመት ውስጥ ምን ያክል ሴቭ ባረግ ነው? ለቤተሰቦችስ ምን ያክል ኮንትሪቢዩት ባረግ ነው? አንቺ ራስሽ በአንድ እግር ቆሚና ቤተሰቦችን ስለመርዳት አስቢ። ሁሉም የራሱን ቅስማ እኮ ነው የምኖረው አይደል? እዚህ ዓለም ላይ ስመጣ አንቺ ነሽ የምታኖሪው ብሎ አይደለም አላህ ያመጣውና፣ ግን ለራስሽ በእግርሽ መቆም ስትችይ ለሌላው መትረፍ ትችያለሽ። ለራስሽ የራስሽ ድርጅት መገንባት ስትችይ ሌላውን እዛ ውስጥ አምጥተሽ አቆመሽ መለወጥ ትችያለሽ። ሌላውን ማስተማር ትችያለሽ ወደ ራስሽ አምጥተሽና በዛ ልክ ማሰብ ቢችሉ የሚያልቅባቸው ጊዜውም የሚያልቅባቸው አይመስላቸውም፣ ጉልበታቸውም የሚያልቅባቸው አይመስላቸውም። የሆነ ስፔሻሊ ደግሞ እኔ በጣም ያናደኝ ከወንዶች ጋር በኦንላይን ታውቆ ምናምን በጣም ብር ይልኩላቸዋል። በጣም አለ ይሄ ወረሽኛና ከዛ በቃ ቤት እየሰራው ነው ተብሎ በውሸት ቪዲዮ ይላክላቸዋል ምናምን። እሱ እዚህ ሌላ ህይወት። ወንዶችም አላህን ብፈሩ። እዛ እኮ በጣም በቃ እሷ ምክንያቱም ሰው ስለሆንሽ እዛ ላይ በጣም ብዙ ሰፊውን ጊዜሽን በስራ ስለምታሳልፊ እረፍት ትፈልጊያለሽ። እና እዚህ ጋር ቃላቶች ደግሞ ሴቶችን ያሸንፋሉ። በተፈጥሯችን ወንድ ልጅ በሚያየው ነገርና ክብር ነው የሚፈልገው፣ ሪስፔክት ማለት ነው። በተፈጥሮ በጣም የምታከብረውን ሴት በአይኑ ደግሞ ስፔሻሊ የወደዳት ምናምን ነው። ሴት ልጅ ደግሞ ቃላቶች ነው የሚያሸንፈን። ይሄ ኔቸራችን ነው። እዚህ በጣም የሚከብዱ ቃላቶችን የፍቅር ምናምን ወደድኩሽ፣ ይሄንን ቤት አብረን እንሰራለን፣ በዚህ በዛ እንወጣለን ሲሉ እዛ እንግዲህ ሰራተኛ ሆና ስለኖረች ከሰው ጋር ሶሻል ላይፍ ስለሌላት ትሸነፍና ብዙ ነገሯን እንደውም ለቤተሰቦቿ ብታረግ ይሻላል ለስትረንጅ ወንድ እንደዛ ከምታረግና ራሳቸውን ቢቆጥቡ በቃ በስርዓት ሁሉም ነገር ይደርሳል። እንደዛ ቢሆን በጣም የተሻለ ነው። ካልሆነ ግን የመጨረሻ ኦፕሽን መሆን አለበት ውጭ ሀገር መሄድ። ሀገራችንም ገና እያደገች ነው። ትምህርት እንዳልኩኝ ከተማርሽ ቫሊዩ ከሰጠሽ ተከብረሽ ትንሽም ብኖር መኖሩ የተሻለ ነው ብዬ ነው የማስበው። እና ቫሊዩ የምንሰጠው ነገር ነው የሚፈልግሽ ሲጀመር። ስለ አረብ ሀገር እያሰብሽ ትምህርት አይገባሽም ሲጀመር። እና እውነት ስለ ትምህርት እያሰብን ብንኖር ትምህርት እውነት ከባድ ነው ወይ? አይደረስበትም ወይ? እንደዛ ቢሆን ታዳጊዎች አረብ ሀገርን ምርጫቸው ባያረጉ እንደውም ከአረብ ሀገር እዚህ እየመጡ ቢሰሩ አይሻልም? እኛ ራሳችንን ቀይረን የምር ላይክ ይቻላል እኮ ለምን አይቻልም? ሁሌ የጉልበት ሰራተኛ መሆን ማን እንደዛ አድርጎ ወሰነብን? የእኛ ምርጫ ነው እንጂ
ከተማሩት ሆነን በኤሊታችን በኢንተሌክታችን ሊድ ማድረግ መቻል ይኖርብናል ብዬ ነው የማስበው። ጀዛከላሁ ኸይራን። እንግዲህ ስለ አረብ ሀገር ስለ ስደት ከተነሳ ብዙ ነገር ማንሳትም ይቻላል። ብዙ ነገር አንስተሻል። በተለይ ሴት ልጅ ከስንት ጥቂቶች ናቸው ስኬት ላይ ደርሶ ራሳቸውን አግኝቶ ወደ ራሳቸው ተመልሰው መጥቶ ራሳቸውን የሚገነቡት። አብዛኞቻቸው ጊዜያቸውን የሚያባክኑበት ጉልበታቸውን የሚያባክኑበት ተጨባጭ ነው ያለው። ሴት ልጅ በተፈጥሮዋ በጣም የዋህ ነች። አረብ ሀገር የሄደች ሴት ደግሞ ከዛ በላይ የዋህ ትሆናለች። አላቅም ለምን እንደሆነ እና እንዳልሽው ምን ሀሳብ እጋራለሁ መሰለች። በተለይ ለባዕድ ወንድ የሚደረገው ነገር በጣም ነው የሚያሳምመኝ። በተለይ እሷን ብሎ ትዳሯን ብሎ ላልመጣ ወንድ የምታደርገው ነገር ለትዳር ብሎ እኮ ምናልባት ሰበቡን እያደረሰ እየሰራ እኮ ያጣውን ወይንም ደግሞ የሚያገኘው ነገር አጥሮት እሷ ብታግዘው ኖርማል ነው። ግን ከዛ ውጭ እሱ ቁጭ ብሎ ሌላን ሴት ነው የሚያስበው። በልቡ እኮ ለትዳር ራሱ የሚያስበው ሌላን ሴት ነው። እቺን ሴት ግን መጠጊያ ስላጣ ብቻ እዚህ ብትሆን እኮ ስሟን የማይጠራ ዛሬ ዱባይ ስትሄድ ተሰብስቦ ይመጣል። እሱ እኮ ነው ደግሞ ሴቶች በጣም እናሳዝናለን። ሀቂቃ በተለይ አረብ ሀገር የምትሄድ ሴት እኔ ስንት ሴቶችን ሰምቻለሁ ታሪካቸውን መሰለሽ። አባት መሬት ሽጦ ከብት ሽጦ ልኳት አባቷን የተሸመጠቀች ስንት ሴት አለች። ለማን? ለወንድ ብላ ነገ ለምጥላት ወንድ ሀብቷን ብቻ እሷን ሳይሆን ንብረቷን ብቻ ቁሳቁሱን ብቻ ፈልጎ ለመጣ ወንድ ብላ ቤተሰብ ሲመክራት አይ ብላ ከሱ ጋር እስከ መቼ ነው የምዘልቀው? ይሄ ሰውዬ እኮ ቢያዛልቃት ምናልባትም በትክክል ትክክለኛውን ትዳር ቁሳቁሱንም ንብረቱንም ከመፈለጉም በተጨማሪ አሁን እሷንም ቢፈልጋት ምንም ችግር የለውም እንደኔ አስተሳሰብ። ነገር ግን እሷን አይፈልጋትም። ብትታመም፣ ነገ ብትወድቅ፣ ነገ ይሄ ሀብት ቁሳቁሱ ቢያልቅ ዞር ብሎ አያትም። ያን የሚሰበስባት ቤተሰብ ነው የሚሆነው። በእርግጥ ወደ ስደት ዓለም ሲኬድ እንደ መጨረሻ አማራጭ ሲሆን ነው አይደል የምትሄጂው። ስትሄጂ ግን ቅድም እንዳልሽው የ5 ዓመት ፕላን ሊሆን ይችላል፣ የ3 ዓመት ሊሆን ይችላል፣ የ10 ዓመት ሊሆን ይችላል። በፕላን ከተንቀሳቀሽ አበደን ውድቀሽ አትወድቂም። ያለ ፕላን ስትንቀሳቀሽ ግን ውድቀት ነው። ሂዳ ገና በ2 ወሯ ኒካ ታስራለች። ከዛ በኋላ አካውንት እዚህ አልከፈተችም፣ ምንም እንትን የላትም። ቤተሰቦቿን እንዳትቀርብ ለቤተሰቦቿ ትናንት ደቼ በልቶ አሳድጓት ከዛም አልፎ አፈርግጦ አሳድጓት ከዛም አልፎ ደግሞ መሬቱን ሽጦ የላካትን ቤተሰቧ ትሸመጥጥና ወደ ወንዱ ብር ማስገባት ትጀምራለች። ወንዱ ውስጥ ቅድም ብለሻል ምላስ አለው። በቃ ነገ እንዲህ ነው የምንኖረው የሌለውን ይሄ ፊልም ላይ የምናየውን ህይወት አለ አይደለ? እሱን ስሎ አእምሯ ውስጥ ያስቀምጣል። ያቺ ሴት ከዛ በኋላ ማንንም አሰማም። ይሄ አትገናኝም ከማንም ጋር ከሱ ውጭ በትርፍ ሰዓቷ ጠላት አድርጋ ነው የምታስበው። ከዛ በኋላ እሷን የሚመክራትን ሰው በሙሉ በጠላትነት ትፈርጃለች። ይቺ ሴት ነገዋ በጣም ነው የሚያሳስበው። ለምን? ይሄ ወንድ አያስብላትም። ይሄ ወንድ እሷ ለቁስ ብሎ ነው የመጣው። ያ ቁስ ከጠፋ በኋላ አይፈልጋትም። እሷን ፈልጎ አይደለም የሄደው። ስለዚህ አንቺም እንዳልሽው እንደዚህ አይነት ልበደረቅ የሆኑ ወንዶች ከሴት ነውና የተፈጠሩት አላህን ሊፈሩ ይገባል። በተለይ ሴት ልጅ ደግሞ ብልህ መሆን መቻል አለባት። በዚህ ራሷን መያዝ አለባት ብዬ አስባለሁኝ። አላማ ሊኖራት ይገባል። አረብ ሀገር ላይ ስትኖር ይሄ አሁን ብዙ ኦፕሽኖች አሉ። ማንበብ ትችላለች። እንዲሁም ደግሞ ኦንላይን ትምህርቶች ይሰጣሉ። እነሱን መከታተል ትችላለች። በዛ ጭንቅላቷን እያሰፋች ራሷን ጊዜዋን ከተጠቀመችበት ነገም እዚህ መታ ተጠቃሚ መሆን ትችላለች። አለዚያ ግን መኖር ስላለባት ብቻ መስራት ስላለባት ብቻ እዚህ ቤተሰብ ጋር የሚልኩም ሰዎችም ደግሞ ገደብ ሊኖረው ይገባል። ቅድም ጠቅሰሻል። አላማ የሌላትን ሴት ነው የምታሳድገው፣ እህት ነው የምታሳድገው። ከትምህርቱ ምንም አላማ የላትም። ስልክ ገዝታ ትልካለች፣ ልብስ እዛ ቁጭ ብላ ትልካለች። ምንም አጣቅማትም። የዚችኛው ምጣፋንታ ነገ እንደሷ መሰደድ ነው የሚሆነው። ያ እንዳይሆን ጥንቃቄ ሊደረግበት ይገባል። ቢያንስ እኔ ወጣውኝ አይደለ፣ ታናሽ ደግሞ መውጣት የለባትም። ቢያንስ እኔ የትምህርቱን እድል አላገኘውም አይደለ፣ ቢያንስ እህቴ ደግሞ ታናሽ እህቴ ደግሞ የትምህርቱን እድል ማግኘት መቻል አለባት። ጥሩ ህይወት መኖር አለባት። በአላማ የሰመረ ህይወት መኖር አለባት። ያንን ማሰብ መቻል አለብን ብዬ አምናለሁኝ። እንግዲህ ወደ መጨረሻ ደርሰናል። ምናልባት ስለ አላማ አንስተን ነበርና የስራ እንግዲህ አሁን ከተመረቅሽ በኋላ የሚቀጥለው ስራ ነውና ለስራ እንዴት ነው ሞራልሽ? ኤነርጂው እንዴት ነው? አሁን ላይ ተዘጋጀሽ?
ያው አንድ አመት ሰርታችኋል አይደል? እዛ አንድ አመት ስራለሽ ኢንተርንሺፕ ላይ። ከዛም ባለፈ ደግሞ እኛ 6 ወር ቀደም ብለን ነው የጨረስነው እና ከዛም በኋላ ስራ ላይ ነበርኩ። አክቹአሊ የግል የሆነ ክሊኒክ ጅማ ማለት ነው ለጊዜው ስሰራ ነበረ። አሁን ደግሞ እንግዲህ በአዲስ ኤነርጂ እኔ ስራዬንም በጣም ነው የምወደው። ትምህርቴን ብቻ አይደለም አልሐምዱሊላህ ኢንጆይ አደርገዋለሁ። የጥርስ ሐኪም ስትሆኚ እንዴት መሰለሽ አርትም ነው ሳይንስም ነው አንድ ላይ ማምጣት አለብሽ። አሁን የውስጥ ደዌ ስፔሻሊስት ምናምን ስትሆኚ ዝም ብለሽ መድኃኒት መስጠት ቪዚብል የሆነ የምታረጊው ነገር፣ እዚህ ጋር ግን እያንዳንዷ ቴክኒክሽ ቫሊዩ አላት። የሰው ኦሪየንቴሽን ምንድን አቴንሽን ሴንተር ነው። ስማይልን ነው ዲዛይን የምታረጊው። እያንዳንዱን ፊል ስታረጊ አርቲፊሻል ጥርሱንም ስትገጥሚ ብሬሱንም ስትሰሪ ጥርሱም ስነቅል እያንዳንዱ ነገር ምን መሆን አለበት? አርቲስቲክ መሆን በጥንቃቄ መሰራት አለበት። ምክንያቱም በጣም ይታያል ኢፌክቱ። ሰውን በዛ ልክ ነው የሚያመሰግንሽ እና ከዛ መልፈሽ ደግሞ ፓሽኔት ሆነሽ በሪስፔክት ፉል በሆነ መንገድ ስትሰሪ እንጆይ ነው የምደረገው ስራውን። እኔ ላይክ አልሐምዱሊላህ እንጆይ እያረኩት ነው የምሰራው እስካሁን እና ከረንትሊ አክቹዋሊ ከግራጁዌሽን በኋላ ሌሎች ከጅማ እንግዲህ ሙቭ አድርጌያለሁ ወደ አዲስ አበባ እና እስካሁን እንግዲህ አልጀመርኩም። ኢንሻአላህ እስቲ የተሻለ እድል ስመጣ ለመጀመር ሬዲ ነኝ። ኢንሻአላህ እንደምመጣ በጣም አንጠራጠርም። በአላህ ላይ ትልቅ ተስፋ ነው ያለን። ሐቂቃ አላህ ያግዝሽ፣ አላህ ይርዳሽ። አክብረሽን እዚህ መተሽ እነዚህን የመሳሰሉ ወርቃማ መልእክቶችን ስላስተላለፍሽልን እጅግ አድርጌ አመሰግናለሁ። ምናልባት የቀረ ነገር አለ? ቀረ የምትይው ነገር ካለ ማመስገን ያለብሽ ነገር ካለ እድሉ ልስጥሽ። አቋረጥሽኝ እንዳትዪ፣ እድል አልሰጠሽኝም እንዳትዪ። ስለምን ብጨመርበት ያለሽ? ደስ ስላለሽ ያው እንደ ምንድነው ትንሽ እኔና አንቺ እንደ ጓደኛ ነን አይደለ? ስለዚህ እንደሌላው እንግዳ እድል አልሰጠሽኝም ብለሽ ደግሞ ነገ እንዳትወጪ በኋላ ኮምፕሌን እንዳላረግሽ ነው። ይሁንልሽ እንግዲህ ያው ከሙያዬ ጋር ተገናኝቶ አንዳንድ ነገር አሁን ከጥርስ ሕክምና ጋር አንዳንድ ነገር እንዴት ነው በጣም ቀላል ማድረግ የምንችል ነገር ሆኖ ግን በኋላ ደግሞ በጣም ብዙ መስዋዕትነት የሚያስከፍለን ነገር ቢኖር የጥርሳችን የአፋችን ንጽህና አጠባበቅ ነው። ከሱ ጋር ተያይዞ ያው በቀን ቢያንስ 2 ጊዜ ጠዋትና ማታ፣ ጠዋት ከቁርስ በኋላ፣ ማታ ከመተኛታችን በፊት በአግባቡ ብረሽ ብናረግ ጥርሳችንን እናድርግ። እሱ ነገር ለምን መሰለሽ አሁን የጥርስ ህመም ጥርስሽን አሞሽ አያውቅም? አረ በሚገባ በጣም ከባድ ነው። ዋጅብ ነው እኮ ያ ከህመሙም አልፎ ደግሞ ጥርስሽን ስታጪ የፊትሽ አቀማመጥ ይቀየራል፣ አነካከስሽ ይቀየራል። በጣም ብዙ ነገር አለ። አርቲፊሻሉ ይተከል ብትይ ራሱ አርቲፊሻል ጥርስ ከኖርማሉ ከናቹራሉ በምንም አይገናኝም እና አሁን ጥርስ በተፈጥሮ ይቦረበላል እና የምንለው ነገር it is infectious disease ነው። infectious ስልሽ ባክቴሪያው ስኖር ምግቡ ስኖር እና በቂ ጊዜ ሲያገኝ ነው እና በአግባቡ ደግሞ መበረሽ የምትችይ ከሆነ ምግቡ አይኖርም ለባክቴሪያው፣ ባክቴሪያውም ደግሞ ላይኖር ይችላል። በደንብ የጥርስሽ የአፍሽን ንጽህና ከጠበቅሽ ማለት ነው እና ከዛ አንጻር በደንብ ፎከስ ብናደርግበት በየ6 ወሩ ደግሞ ቼክአፕ ብንደረግ ዴንታል ክሊኒክ ሄደን ብዙ አሁን ምን ይላሉ መሰለሽ ዴንቲስትሪ ኮስቲ ሆኖ ሳይሆን ኔግሌክት ነው ኮስቲ የሚያደርግሽ። በጥንጥዬ ብር እዚህ ጋር ንጽህናውን መጠበቅ እየቻልሽ በየ6 ወሩ መታጠብ ስኬሊንግ ማድረግ እየቻልሽ ነገ ደግሞ በጣም ብዙ መስዋዕትነት ያስከፍልሻል እና አሁን ያለ ጊዜ ጥርሳቸውን ያጡ ሰዎች ከንፈራቸው እንዲህ ወደ ውስጥ የገባ የፊታቸው ሼፕ የተቀየረ ምግብ አመጋገብ ራሱ ኢፌክት አለው አይደል? ከዛ ወጪ ገቢ ያው ውሃ ውስጥ እያረጉ ምናምን እሱ ራሱ እንደፈለጉ ላይ ያኝኩበት ይችላል። ያለ እድሜ እንደዛ ከመሆን ሳታረጁ እስከ መጨረሻው ማቆየት ትችላላችሁ ጥርሳችሁን። ባይዘዌ በጥንቃቄ ረሱል ሰለላሁ ዐለይሂ ወሰለም እኮ ግዴታ ባይከብድ ኖሮ ግዴታ አደርጋለሁ ያሉት ሷክ ኤቭሪ ከሰላት በፊት ነው ከወዱ ጋር ለምንድን ነው በ5 ወቅት ሰላት ራሱ በቃ ሰው ንጽህናውን በጠብቅ አንደኛ መጥፎ ያፍጠረን አይኖረውም፣ ሁለተኛ ደግሞ እንዳልኩሽ ጥርስ በጣም ወሳኝ ነው ለአጠቃላይ ጤንነታችን በጣም ወሳኝ ነው እና ከዛ አንጻር ነው ቫልዩም የተሰጠው። እኛም ቫልዩ ሰጥተን
ዲናችን ቫልዩ ለሰጠው ነገር ቫልዩ መስጠት አለብን። የአፋችንን የጥርሳችንን ንጽህና ብንጠብቅ በጣም ከዛ ኮንሲኩዌንሶቹ የሚያመጡትን ነገር ደግሞ መከላከል እንችላለን ለማለት ፈልጋለሁ። እድሉን ስለሰጠሽኝ አመሰግናለሁ። እንግዲህ ስለተጠቀምሽበት በሰጠውሽ እድል እጅግ አድርጌ አመሰግናለሁ። ኮራ ብዬ ሽክራን ሐቂቃ ጀዛክላ ኸይራን። ይኸው ይሄን የመሰለ ወርቃማ መልእክት እኮ አስተላለፍሽልን። እንዲሁ ዘግቼ ቢሆን ኑሮ አስበሻል ምን አይል እንደምትወቅሽ? እሱን አስቤ ነው። አላህ አትርፎኛል። ሽክራን ጀዛክላ ኸይራን። እጅግ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ ውድ የአይቲ ተመልካቾቻችን በመከታተል ላይ የቆያችሁት ሱመያዎችን ፖድካስት ነው። የዛሬው የሱመያዎች ፖድካስት እንግዳችን ዶክተር ነቢላ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።